ለኢየሱስ አይደለም ለከሌ አካል ነው ብለህ ካልክ ደግሞ አንተ ደግሞ ያንተን ደግሞ እናዳምጣለን። ለከሌ ማለት ነው ለከሌ የሚለውን ነገር ማለት ነው። ግን ጌታ ፈጠረኝ ካለ ችግር የለም መልስ። በጣም አመሰግናለሁ። ያው እኛ እንግዲህ እዚህ ቃል በቃል በሚል ነገር እናምናለን። ዛሬ ዞር ብለን እሺ በሌላ መንገድ እናወራለን። ይሄ ቃል የሚያወራው ስለ ኢየሱስ ክርስቶስ ነው ብዬም ላወራ እችላለሁ። ምክንያቱም አይደለም ብዬም ላወራ እችላለሁ፣ ነውም ብዬ ልከራከር እችላለሁ። ነገር ግን ነው ብዬ ላወራ ኢየሱስ ክርስቶስ ማለት አንተም እንደምታውቀው ኢየሱስ ክርስቶስ ፍጹም ሰው፣ እኛ ክርስቲያኖች የምናምነው ፍጹም አምላክ እንደሆነ ነው። ይሄ የሰውነት ማንነቱ የተፈጠረ ሲሆን ያልተፈጠረ ማንነትን ለብሶ ምድር ላይ እንደተመላለሰ የምናውቀው ኦር ደግሞ የምናምንበት ነገር ነው። 100% ክርስቲያንስ ፋዘርም ምኖችንም የሚያምኑት ነገር ነው። ስለዚህ ኢየሱስ ክርስቶስ ይሄ ማለት ይሄ አካል ይሄ ፍጡር የሆነ የሚደክመውን አካል እንትን ሲል ያ የተፈጠረ ስለዛ እያወራ እንጂ ኢየሱስ ክርስቶስ ከዘላለም በፊት ከእግዚአብሔር አብ ጋር የነበረ ያለ ለዘላለም ደግሞ የሚኖር ጌታ መድኃኒት ነው። ወንደርፉል አሪፍ እንትን ኤክስፕላኔሽን የገለጽከው ማለት ነው። ኢየሱስ ከድንግል ማርያም ማህፀን በፊት ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ስለተፈጠረ ጌታ ፈጠረኝ የሚለው ለዛ ነው። ኢየሱስን የፈጠረው ጌታ ማን ነው? እዛ ማህፀን ውስጥ ፕሮሰስ ሲያደርግ የፈጠረው ኢየሱስን ጌታ ፈጠረኝ የሚለው ማን ነው? ሳብጀክት እና ኦብጀክት ነው ማለት አሁን ፈጠረኝ ሲባል አሁን ለምሳሌ የሆነ ጥያቄ ቢጠይቀ አንተን አሁን በቁርአን ስጠይቀ ከአዲስ ታመጣልኛለህ ከዛን ደግሞ ማብራሪያ ደግሞ ምን እንደሆነ የሚባል አላረ ከዛ ማብራሪያ አምጥታ አይደል የምትመለሰው። እኔ አሁን እንደዛው ውስጥ ከምገባ ብዬ እኮ ነው አሁን ብሉይ ኪዳን ላይ አዲስ ኪዳን ላይ ከምመጣ ቀጥታ ዳይሬክትሊ ጥያቄውን እየመለስኩልህ ለመጓዝ ስለፈለኩ ነው እንጂ ጊዜ ካለ እያንዳንዱ ለመለሰላት ጌታ ፈጠረኝ ሲል ድንግል ማርያም ማህፀን ውስጥ ፕሮሰስ የሚያደርገውን ያንን ጽስ ኬሚካል ሪአክሽን፣ ሜካኒካል ፈንክሽን እና ፊዚካል ኦፕሬሽን አድርጎ እዛ ማህፀን ውስጥ የፈጠረው ማን ነው? ጌታ ፈጠረኝ የሚለው ማንን ነው ጥያቄው። ይሄ ማለት በጣም ጥሩ ጥያቄ ነው። ወርድ ነው ማለት አሁን እንደዚህ ሳይንሳዊ ምናምን ሳይሆን የጋድ ኦፍ የእግዚአብሔር ቃል ነው። ገብርኤል የማንን ቃል ነው ይዞ የመጣው? የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ይዞ መጣ። ጌታ ፈጠረኝ ሲል ማንን ነው ጌታ እያለ ሪፈር የሚያደርገው ጥያቄ? የተፈጠረበትን ታይም ልነግርህ ነው። አሁን እዛ ጋር ፋንክሽን ምናምን የተባለውን ነገር ልነግርህ እኮ ነው። ገብርኤል ማለት በእግዚአብሔር ፊት የሚቆም ነኝ ያለ መልአክ ነው እና ከእግዚአብሔር ዘንድ ስልጣን ይዞ አውቶሪቲ ይዞ ምን አደረገ? ወደ ማርያም የራሷን ህይወት እየኖረች ባለበት ጊዜ ወደ ማርያም ይቀርባል። አትፍሪ እያለ መልእክቱን ነገረ። እንዩ ትጸንሻለሽ፣ ስሙንም ኢየሱስ ያለሽ፣ ዓለምን ከኃጢአት ያድናል ብሎ መልእክት ኢሚዲየትሊ ሆሊ ስፒሪት መንፈስ ቅዱስ ይከልልልሻል አለ። ገብቶ ካላረ ያ ቃል ነው። ቃሌ ምን ይላል? ይፈጥራል ይሌለ የእግዚአብሔር ቃል የኔ ቃል አንዳች ሳይፈጥር አይመለስም ይላልና ያ ቃል ኢሚዲየትሊ ምን አደረገ? ፈጠረ። ሁን ሲል እንደሚሆን ማለት ነው እንጂ እግዚአብሔር እንደዚህ ኢየሱስ ክርስቶስን በጭቃ እንደዚህ አድበል ብሎ አዳም እንደተሰራ የተሰራ ጌታ አይደለም። ስለዚህ ያ ቃል ነው ገብርኤል ያመጣው ቃል፣ ከገብርኤል የተናገረው ቃል ነው ህይወትን የዘራባት። ስለዚህ መንፈስ ቅዱስ እሷን ከለላት፣ ኢየሱስ ክርስቶስ ተወለደልን። አሁን ፖይንት ፎርሷን ነበር ማለት ኢየሱስ እንዴት እንደተፈጠረ ፕሮሰስ እንዴት እንዳደረገ አይደለም። መፈጠሩን ካመንን ምንም ችግር የለውም። በመልኩ ተፈጠረ፣ ያለ ዘራ ብሲ ነው ወይ ያለ ተራክሞ ነው ወይ አላይክ ቻርጅ ሆነ ስፐርምና ሴል ኤክሴልና ምንድነው ስፐርም ሴል ፈርቲላይዝ ሳያደርግ ነው ወይ? እሱ አይደለም ጥያቄው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ሲል ድንግል ማርያም ማህፀን ውስጥ ጌታን ኢየሱስን የፈጠረው ጌታ ማን ነው የሚል ነው ጥያቄ የነበረው። በቃ ችግር የለውም እለፈው። ምክንያቱም አንደኛ ህሊናም አለ፣ ሁለተኛ ደግሞ ታዳሚም ስላለ ማንዛዛት እንዳይሆንብን ማለት ነው። ኢየሱስ ፈጣሪውን የፈጠረውን ፈጣሪውን ጌታዬ እያለ ይላል። ጌታዬ እያለ ይላል። ኢሳይያስ 61:1 ላይ አማርኛው የጌታ የያህዌ መንፈስ በእኔ ላይ ነው ይላል። ዕብራይስጡ የአዶናይ የያህዌ መንፈስ ይላል። አዶናይ ማለት ጌታዬ ማለት ነው በዕብራይስጥ። ማንን ነው ጌታዬ የሚለው? ኢየሱስ
ኢየሱስ ክርስቶስ እኮ አምላክ አለው። ሐዋርያ ጳውሎስ ሲያስተምረን የጌታ የኢየሱስ ክርስቶስ አምላክና አባት ይባረክ፣ የጌታ የኢየሱስ ክርስቶስ አምላክን እያመሰገናችሁ እያለን ኢየሱስ ጌታ አለው እና ብዙ ቃል ጌታ እኮ ያለው ማለት ነው። ይሄ አሁን የትንቢት መጽሐፍቶችና አዲስ ኪዳንን እንትን ስትል ምንም አይነት የሚጋጭ የሚጻረር ነገር እንደሌለ ስለዚህ ኢየሱስ ጌታ አለ ወይ ነው ደግሞ ኧረ ችግር የለውም ፕሪንሲ ኢየሱስ ጌታ አለው ሄሎ ላባን ሰበክታኒ አምላኬ ስለምን ተውከኛለሁ እኮ ለጌታው እኮ ነው። ጌታ አለው ኢየሱስ ክርስቶስ አምላክ አለው እኮ ይሄ አምላክ ኢሳይያስ 42 አንድ ላይ ያወጣል አምላክ ያለው ቆይ እሺ ነው ተመልሶልኛል። አምላክ አውራ እሺ አውራ ችግር የለውም ጨርስ ሐሳብህ። በቃ ይሁን ችግር የለም እንቀጥል። ኢሳይያስ 42 አንድ ላይ ደግፌ ያስኩት ባሪያ ይላል። ማንን ነው ባሪያ የሚለው? ፈጣሪ ማንን ነው ባሪያ የሚለው እዚህ ጋር? እስኪ ቀጥልና አንብብልኝ። እነሆ ደግፌ ያስኩት ባሪያዬ ነፍሴ የተሰኘበት ምርጤ በእርሱ ላይ መንፈሴን አድርጌአለሁ። እርሱ አሕዛብን በፍርድን ያወጣል፣ አይጮህም፣ ቃሉን አያነሳም፣ ድምፁን በሜዳ አያሰማም። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስን ጧፍ አያጠፋም። በእውነት ፍርድን ያወጣል፣ በምድር ፍርድን እስኪያደርስ ይበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ። ከዛ ቀጠል ቁጥር 5 ላይ ወደ ላይ ከፍ አድርግለት። ከፍ አድርግለት ቢኪ ስለ ኢየሱስ ነው ራሱ ስለ ኢየሱስ መሆኑ ማቴዎስ 12:17 ላይ ታገኘዋለህ። ፓውዝ ነው መሰለኝ ይሄ ነገር ይታያል ፕሪንስ። ኦኬ ይታየኛል። በቃ ተረድቼዋለሁ፣ ሐሳቡን አውቀዋለሁ፣ ቃሉን አውቀዋለሁ። ስለዚህ ባሪያ ማለት ለኢየሱስ ነው። ኢሳይያስ ማቴዎስ 12:17 ላይ ታገኘዋለህ። የደግፌ ያስኩት ባሪያ የሚለው ኢየሱስ ነው። ፈጣሪ ማንን ነው ባሪያ የሚለው? ይሄ ቃል አሁን ለዛ ቃል ነው ለኢየሱስ ክርስቶስ የተጻፈ ቃል ነው ብለህ ነው አይደል የምታምነው? እንደዛ ነው የሚለው ባይብሉ። ስለዚህ ኢየሱስ ክርስቶስ አሕዛብን እንደዚህ እንደሚያወጣ በፍርድ እንትን እንደሚል በጽድቅ እንደሚፈርድ እኮ ስለ ኢየሱስ ክርስቶስ በትንቢት መጽሐፍ ኢሳይያስ ገና ያልሆነውን ነገር ይሆናል ብሎ እየጻፈ ያለው ቃል እኮ ነው። ኡስታዝ እኮ ኖርማል ይሄ እኮ እሱ አይደለም ፖይንት እኮ አሁን እኮ ምንድነው ባሪያ ፈጣሪ ኢየሱስን ባሪያ ይለዋል እና ኢየሱስ የፈጣሪ ምንድን ነው? አንተ እንደምታስበው በአንተ ሞቲቭ ሳይሆን መጽሐፍ ቅዱስ እንደሚለው እርሱ ይላል የመላእክትን ዘር ሳይሆን የሰውን ዘር የአብርሃምን ዘር ነው የያዘው ስለሚል ኢየሱስ ክርስቶስ አብርሃም የምንድን ነው? አብርሃም ምንድን ነው? የሰው የእግዚአብሔር ፍጡር አይደለም? ፈጣሪ ባሪያው ነው ወይስ አይደለም ነው ጥያቄው። ችግር የለውም በየትኛውም በኩል አምጣው። ባሪያው ነው ወይ የፈጣሪ ኢየሱስ የፈጣሪ ባሪያ ነው ወይስ አይደለም ነው ፖይንቱ። ኢየሱስ ክርስቶስ አምላክ ካለው በቃ ይሄ እኮ መልስ ሊሆን ይችላል። ኢየሱስ ክርስቶስ አምላክ አለው አምላኬ ብሎ ተናግሯል። ኢየሱስ ክርስቶስ አምላክ አለው። እኔ የመጣሁበት እናንተ እያወራን የነበር ነው መጀመሪያ ስንመጣ እውነተኛ ጌታ ማን ነው ስለ ኢየሱስ አልከኝ። ኢየሱስ እውነተኛ ጌታ የማይሆንበት ምክንያት 5 ፖይንቶች አሉ። የመጀመሪያው ላይ የምመጣው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ስለሚል አንደኛ ኢየሱስን የፈጠረው ጌታ አለ። ፍጡር ኢየሱስ የተፈጠረ ነው፣ የፈጠረው ጌታ አለ። ሁለተኛ ኢሳይያስ 61:1 ላይ ከሉቃስ 4:17 ላይ ማየት ትችላለህ። የጌታዬ የሚላል አዶናይ ነው የሚለው ግሪክ ዕብራይስጡ አዶናይ ማለት ጌታዬ ማለት ነው። ኢየሱስ ጌታዬ የሚለው አካል አለ። ሁለተኛ ሶስተኛ ኢየሱስ ፈጣሪ ኢየሱስን ባሪያ ይለዋል። ሶስተኛ ባሪያ ይላል ሶስተኛ ማለት ነው። አራተኛ ልስጥህና ወደ አራተኛው ፖይንት እንሂድና ወደ አምስተኛው እንሄዳለን ማለት ነው። አራተኛው ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ሕፃኑን ኢየሱስን ወደ ጌታ ያቀርቡት ዘንድ ወደ ኢየሩሳሌም ወሰዱት ይላል። በጌታ ፊት ላይ ያቀርቡት ይላል። ማን ነው ወደ ማን ነው ሊያቀርቡት የወሰዱት ኢየሱስን? ምን አልከኝ? አሁን የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ሕፃኑን ኢየሱስን ምን ሊያረጉት በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት አለ። ወደ ማን ፊት ሊያቆሙት ነው የወሰዱት? በጣም ጥሩ።
ማለት እንደ አይሁድ አስተምሮ ወር ደግሞ እንደ አይሁድ እንትን አንድ ሕፃን ልጅ ጊዜው ሲደርስ ግዴታ ምን ማድረግ አለበት? ቤተ መቅደስ ሄደው ስነ ስርዓቱን እንትን ይላሉ። አሁን ኢየሱስ ክርስቶስ 30 ዓመት ሲሞላው በዮሐንስ እጅ ሲጠመቅ ያንን ሞመንት እናስታውሰዋለን። ዛሬ እኔ ላጠምቅ አልችልም እኔ አላጠምቅም ምናምን ሲል በቃ ህግን መፈጸም አለብኝ። ኢየሱስ ክርስቶስ ዮሐንስ መጠመቅ እኮ የማይገባው ነው። ነገር ግን ህግን መፈጸም ስላለበት ምን አለ? ቅድም እንደተናገ ህግን ላጸና ነው የመጣሁት ህግን ላጸና ነው ብሎ እርሱ ራሱ በህግ ስር ውስጥ ሆኖ ነው እኮ ያለፈው ኢየሱስ ክርስቶስ። ስለዚህ ህጉን ሁሉ ምን ማድረግ አለበት? መፈጸም አለበት። ስለዚህ አሁን ስለ ሰውነቱ ደግሞ ስናስብ ወይም ደግሞ ባሪያ ነው ስላልኩ ስናስብ ኢየሱስ ክርስቶስ ልክ ነው አንተ እንዳልከው ነው። ኢየሱስ ክርስቶስ እግዚአብሔር ቃልም ሰው ሆነ፣ ቃልም ሰው ሆነ፣ እግዚአብሔርም ሰው ሆነ ማለት ይሄ የተፈጠረ ማንነት ነው። ልጨርስ ሐሳቤን ጨርስና አቆማለሁ። ይሄ አሁን የሰው ማንነት ይሄ ስጋ ምንድነው? ስጋ ምንድነው? ስጋ አምላክ ነው። ስጋ አምላክ ነው? መልስልኝ። ስጋ ፍጡር ነው ሲጀመር ስጋ ፍጡር ነው። ይሄ የተፈጠረ ማንነት ነው። እሱ እኔንና አንተን ለማዳን ወይም ደግሞ በክርስትና አስተምሮ ሰዎችን እግዚአብሔር ስለወደደ የባሪያን መልክ ይዞ ይሄ የባርነትን መልክ ኢየሱስ ክርስቶስ የባሪያን መልክ ይዟል። አዎ የባሪያን መልክ ይዟል። እሱ ግን ምን አይደለም? ባሪያ አይደለም። ነገር ግን የባሪያ መልክ ይዟል መጽሐፍ ቅዱስ እንደሚል ማለት። ስለዚህ ይሄ የተፈጠረ ማንነት እንትን ስላለ እሱ ምን ተባለ? በትንቢት ወር ደግሞ በብሉይ ኪዳን ያሉትን ጥቅሶች አንተ አሁን ያልካቸውን ጥቅሶች ተፈጸሙበት ማለት ነው። ስለዚህ አምላክ ምን ሆነ? ሰው ሆነ። ሰው የሆነ እንትን ይሄ ፍጡር ማንነት የፍጡርን ማንነት ስለያዘ ኢየሱስ ክርስቶስ 100% ሰው ነው፣ 100% አምላክ ነው ብለን ለምናምን ለኛ ለክርስቲያኖች ይሄ አዲስ ነገር ወር ደግሞ ግራ የሚያጋባን ነገር አይደለም። መቀጠል ትችላለህ። አዎ ግን እዚህ ጋር የጠቀስኩልህ ጥቅስ እኮ ከሱ ጋር የሚገናኝ ነገር አይደለም። በጌታ ፊት ሊያቆሙት ሕፃኑን እንደ ሙሴ ሕግ የመንጻት ሥርዓት ወራ በተፈጸመ ጊዜ በጌታ ሕግ የእናቱን ማዕፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋኖስና 2 ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት አለ። ወደ ማን ሊያቀርቡት ነው የወሰዱት? በማን ፊት ሊያቆሙት ነው የወሰዱት? እሺ አሁን እዚህ ጋር እኔ ሌላ ቦታ አልሄድም። ምንድነው የሚለው 22 ላይ እንደ ሙሴ ሕግ ማለት አንድ አይሁድ ወይም ደግሞ አንድ እስራኤላዊ ወይ አሁን ፎካል ፖይንት ነው እኔ ያነሳሁት። አንተ ማርጂናል ፖይንት እያነሳ ነው ሌላ ነገር። እኔ ጠየቁት ጥያቄ በጌታ ፊት ሊያቆሙት ሲል ጌታ የተባለው ማን ነው? እዚህ ጋር ኖ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ ከሕግ በታች ሆኖ ነው የመጣው? ከሕግ በላይ ሆኖ ነው የመጣው? ከሕግ በታች ሆኖ ነው የመጣው። ግን ጥያቄ እሱ አይደለም። ምን ሕጉን መፈጸም አለበት የለበትም? አይደለም አለበት። እሱ ችግር የለውም። እሱ አይደለም ጥያቄው። አሁን ፖይንቱ በጌታ ፊት ሊያቆሙት ይላል። ያንን ሕፃን ያንን ኢየሱስን ወደ ኢየሩሳሌም የወሰዱት ዮሴፍና ማርያም የወሰዱት በማን ፊት ሊያቆሙት ነው? በጌታ ፊት ሊያቆሙት። ያ ጌታ የተባለው ማን ነው? በጌታ ፊት ሊያቆሙት ወደ ጌታ ፊት ይላል እኮ። በጌታ ፊት ሊያቆሙት ያ ጌታ የተባለው ማን ነው? ኢየሱስ ይዘው ወደ ጌታ ወሰዱት። ኢየሱስን ሲወስዱት ወደ ማን ነው የወሰዱት? ወደ ጌታ ነው የወሰዱት። ያ ጌታ የተባለው ማን ነው? ወደ እግዚአብሔር ነው። እግዚአብሔር ማለት እኔና አብ አንድ ነን ስላለ ኢትስ ኦኬ። ምንም እኔ ያለ እንትን የሚለን ነገር የለም። እንግዲህ የመጀመሪያ ያየነው ምንድነው? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አንደኛው ጌታ ፈጠረኝ ይላል። ሁለተኛ መጽሐፍ ማነው? ኢሳይያስ 61:1 ላይ ደግሞ ጌታዬ ይላል። ሶስተኛ ነገር ደግሞ ጌታው ራሱ ኢየሱስን ባሪያ ይለዋል ኢሳይያስ 42:1 ላይ። አራተኛ ኢየሱስን በጌታ ፊት ላይ ያቆሙት ወሰዱት ይላል። አምስተኛው እና የመጨረሻውን ጥቅስ እንመልከትና ወደ ሌሎቹ ዕድል እሰጣለሁ ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማን ነው ኢየሱስን ጌታ ያደረገው? እስኪ ክፈተው፣ ክፈትለት። ቁጥር ስንት ነው? ምዕራፍ 2 ቁጥር ስንት? ቁጥር 36 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኦኬ እንግዲህ ይህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞችም ምን እናድርግ አሏቸው እያለ ይቀጥላል። እዚህ ጋር ትንሽ 35ን እስኪ ከፍ አድርግልኝ አባ። 35 ዋው ደስ የሚል ቃል አገኘሁ። 34 ላይ ዳዊት ይላል ወደ ሰማያት አልወጣምና ነገር ግን እርሱ ወደ ሰማይ ሳይወጣ ጌታ ጌታዬን አለ። እዚህ ጋር ሁለት ጌታ ነው የምናየው።
ስለ ሁለት ጌታ ነው የምናየው። ጌታ ማን ነው? አንዱ ጌታ ማን ነው? ኢየሱስ ክርስቶስ። አንዱ ጌታ ማን ነው? እግዚአብሔር አብ። ድገሙ። ስንት ጌታ ነው የምናየው እዚህ ጋር? እዚህ ጋር ጌታ ጌታዬ አብ። ስንት ጌታ ነው የምናየው? እግዚአብሔር አብ። አረ ያልካትን ስንት ጌታ ነው የምናየው እዚህ ጋር? ኖ እኔ የትም አልሄድም። ይሄን ጥቅስ በጣም ነው ስለማውቀው። ድገሙ። ያልካትን ድገሙ። ስንት ጌታ ነው የምናየው ነው ያልከው? ቆይ እንጂ ጌታ ስንት ጌታ ነው የምናየው ነው ያልከው? ዳዊት ስንት ጌታ ነው የምናየው? እንትን ልፍታው ቃሉን ስለማውቀው ልፍታው ያልከም ብቻ ስንት ጌታ ነው ያለው ነው ብለህ ያልከው አንተ። እሱም ብቻ ድገምልኝ። አንድ ድገም። እኔ አሁን ስለ እግዚአብሔር አብ ይሄ ማለት እንዲህ በእንትን የተጻፈ ነው። በትንቢት የተጻፈ ቃል ነው። ይሄ ትንቢት ዳዊት በትንቢት ምዕራፍ 110 ቁጥር 1 ላይ ያለ ይገኛል። ልክ ነህ። ፖይንቱ እሱ አይደለም። ፖይንታችን አሁን ምንድነው? ኢየሱስ ክርስቶስም ቆይ አዲስ ኪዳን ላይም ኢየሱስ ክርስቶስ እናንተ ግን አብርሃምን ጌታ ትላላችሁ፣ ዳዊት ግን እንደዚህ ብሎ ጽፎላችሁ ነበረ ብሎ ኢየሱስ ክርስቶስም ይህንን ቃል አዲስ ኪዳን ላይ ምን ብሎታል? ደግሞታል። አዲስ ቃል አይደለም ይሄ ቃል። ስለዚህ ዳዊት ማንን ነው ያለው? አምላክ አምላኬን ገብቶ ካላረግ ጌታ ጌታዬን ኢማጂን እና ጌታ ጌታዬን ዳዊት ኢየሱስን ለምን ጌታ አለው የሚለውን ምን መጣበታለን እኮ ፕሪንስዬ ስለ ጌትነት ለምን አለው ሳይሆን ወይ ለምን አለው እንዴት አለው ሳይሆን ለምን አለው ሳይሆን ጌታ ስለ ጌትነት እያወራን ስለሆነ እኔ ያልኩት እንመጣበታለን። 34 ላይ ያለው 34 ነው እኔም የሚደግፈው አሪፍ ነገር አምጥተሃል። 36 ላይ ምንድነው የሚለው? አምላክ ኢየሱስን ጌታ አደረገው ይላል። ለምሳሌ ኤግዛምፕሎችን ልስጥ። ወደ ዘፍጥረት 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል ዮሴፍ። ምን ማለት ነው ትርጉሙ? አምላክ ጌታ አደረገኝ ይላል ዮሴፍ ዘፍጥረት 45:9 ላይ አምላክ ጌታ አደረገኝ ሲል ጌትነቱ ጅማሮና መነሻ አለው። ለዮሴፍ በባዶነት የተቀደመ ነው። ጌታ ያደረገው አካል አለ። በመደረግ ላይ የተመሰረተ ነው። ስልጣንና ሹመትን እልቅናና ማዕረግን ነው የሚያሳየው። ልክ በተመሳሳይ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ኢየሱስ ጌትነቱን ከራሱ ያገኘው አይደለም። ጌታ ያደረገው አካል አለ። ጌታ ያደረገው ኢየሱስን ማን ነው? ጌታ አምላክ ነው። ልዩነት አላቸው ብለህ ደግሞ ሁለት ጌቶች አሉ አልክ 34 ላይ ጌታ ጌታዬን ስለሚል አንደኛው ጌታ ፈጣሪ የሆነ ጌታ አለ፣ ኢየሱስን የፈጠረ ጌታ አለ። እንደገና ደግሞ ኢየሱስ ጌታዬ ብሎ የሚጠራው ጌታ አለ። ከዛ ደግሞ ኢየሱስ ባሪያዬ ብሎ የሚጠራው ኢየሱስን ባሪያዬ ብሎ የሚጠራ ጌታ አለ። ይሄኛው ግን ጌታ ግን በመደረግ ላይ የተመሰረተ ነገር ነው። አደረገኝ ነው የሚለው ማለት አደረገው ነው የሚለው ጴጥሮስ። አምላክ ኢየሱስን ጌታም ክርስቶስም አደረገው ይላል። አደረገው ማለት ምን ማለት ነው? እሱ ላይ ብቻ እንትን በልና ቁጥር 34 ላይ ከፈለክ ጌታ ጌታዬ የሚለውን ከመዝሙረ ዳዊት ላይ የተወሰደውን ዳዊት ኢየሱስን ጌታዬ መሲሁን ጌታዬ ሲለው ምን ማለቱ ነው የሚለውን ደግሞ እናያለን ማለት ነው ኢንሻአላህ። እሺ ሐሳቡን አንተም ስላልገባ ሼር ላድርግ ማለት ነው ያውን ያልከውን ሐሳብ። እሺ ምን አደረገው ነው ያልከኝ? ሌላ ቃል እያነበብኩ ነበር ልሰጥ ያሰብኩት ሌላ መልስም ስለነበረኝ ነው። ምን ነበር ጥያቄው ሳታዳምጥ አዳምጬ ቀስፈተ የሆነ እንትን ነው እንትን ያለው። አይዞኝ ችግር የለውም። አሁን ይሄ ተጠቃለለ ለክኒን ነው። ቆንጆ ክኒን የተሰጠ 4 ክኒኖች ያዘዝኩልህ ለ2 ሳምንት ያክል እንትን ነው። ጥሩ ነው። አንቲባዮቲክ ነው። ቆንጆ አንቲባዮቲክ ነው የሰጠው ማለት ነው። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምንድነው የሚለው? አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ይቀጥል። በቃ መጣልኝ አስታወስኩት። በቃ
ኦኬ ሐሳቡን እንትን እያልኩኝ ሌላ ሐሳብ እያነበብኩ ነበር እንጂ ምንም ለኔ የምትነግረኝ ነገር የለም። ወይሄድ ወንድሜ በፊትም ስትለኝ ነበረ። ሲቀጥል ምንድነው ሐዋርያ ስራ ላይ ጌታ ማምላክ አደረገው ያለበትን ክፍል የአይሁዶችን ሐሳብ እንግዲህ ታውቋለህ፣ አንብበኸዋል፣ ታውቋለህ። ምንድነው ኢየሱስ ክርስቶስ እኔ ከአብርሃም በፊት ነበርኩኝ ሲላቸው ድንጋይ እንዳነሱ እሱ የ30 ዓመት ጎረምሳ ሆኖ እንዴት ከአብርሃም ከአባታችን በፊት ይሆናል ብለው በቅናት ነው የተነሱበት ኢየሱስ ክርስቶስ። ኢየሱስ ክርስቶስ ግን ከአብርሃም በፊት እንደነበረ ሲናገር እንሰማለን። እሱን ማን ብለው ነው ያሰቡ? ሰው የሆነ ተራ ነቢይ ኦር ደግሞ የሆነ ተራ ሰው ነው ብሎ ነው ያሰቡ። እዚህ ጋር ግን ለነሱ ለመናገር ያኛው ያ የ50ኛ ቀን ያ ትልቅ ባህል ነው። በዓሉ ከብዙ አገር የተወጣጡ ሰዎች የሚመጡበት በዓል እና በዛ ሰዓት ግን እናንተ የሰቀላችሁት እናንተ ተራ ነው ብላችሁ ያሳደዳችሁት ኢየሱስ እርሱ እግዚአብሔር እንደዚህ ያደረገው ጌታ አድርጎ ብሎ ምን እያደረጋቸው እያስተማራቸው ነበር እንጂ እዛ ጋር እግዚአብሔር ለኢየሱስ ክርስቶስ የሰጠው ስጦታ ወይ ደግሞ አምላክነት ወይም ደግሞ ጌትነት የለም። ኢየሱስ ክርስቶስ አሁን ለምሳሌ እኛ አፍሪካ ሀገር ውስጥ ነው የምንኖር። አፍሪካ ሀገር ውስጥ ስንኖር የስልጣን ሽኩቻ አለ። ሰማይ ላይ ስፒሪቹዋል ህይወት ላይ የስልጣን ሽኩቻ አለ። እግዚአብሔር ኢየሱስ ክርስቶስ ስለራሱ ለመሰከር አልመጣም። ስለኔ ለመሰከር ስለኔ የሚመሰክረው ሌላ ነው ያለው። ኢየሱስ ክርስቶስ ስለራሱ ራሱን ከፍ ሊያደርግ አልመጣም። በዛ ግን እንደዚህ ነው ያለው፣ ራሱን ከፍ ሊያደርግ ይዋረዳል፣ ዝቅ የሚል ደግሞ ከፍ ይላል ስላለ ኢየሱስ ክርስቶስ ዝቅ ነው ያለው። ኢየሱስ እግዚአብሔር አብ ደግሞ ስለሱ ምን ብሎ ነው የመሰከረው? ልጅ ሆይ ስለ ልጁ ሲመሰክር አምላክ ሆይ ብሎ ነው የመሰከረለት። ማን? እግዚአብሔር አብ። ስለማን? ስለ ኢየሱስ ክርስቶስ ምን ብሎ? አምላክ ሆይ ብሎ። ጳውሎስ እኮ እዚህ ጋር የዋሸው ነገር የለም። የጌታ የኢየሱስ ክርስቶስ አምላክና አባት ብሎ አምላክም አለው አባትም አለው ብሎ ሲናገረን ያልዋሸው ይሄ ሐዋርያው ጳውሎስ እዚህ ጋር መጥቶ ደግሞ ስለ ልጁ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። የመንግስት በትር የቀንነት በትር ነው ይላል። ጽድቅን ወደድክ አመጽንም ጠላህ፣ እግዚአብሔር አምላክ ደግሞ እግዚአብሔር አምላክ ይልና ከጓደኞች ይልቅ ከማን ጋር? ከኛ ጋር ከማን? አብሮ ከበሉት አብሮ ከጠጡት አብሮት ከተመላለሱት ጋር ሲሆን ደግሞ አምላክ አለው ኢየሱስ ክርስቶስ። ከነሱ ውጭ ሲሆን ደግሞ እሱ ምንድነው? አምላክ ነው። አየህ ክርስትና እንደዚህ ማለት የሆነ መጽሐፍን ስላነበብክ ስለሸመደርክ የምታውቀው ነገር አይደለም። እና ልጠይቀኝ ትችላለህ። አም ሬዲ። ሰው እኮ የሚያውቀውን ነገር ሁሉ አያወራም። ቱ ዘ ፖይንት ነው ማውራት ያለበት። አሁን ኢንፎርማል ፋላሲን ይሰራው ይህ መደበኛ እጸጽ ይባላል ማለት ነው። ሬድ ሄሪንግ ፋላሲ ይባላል። ርዕስ የማስቀየጥ እጸጽ ይባላል። የጠየቁ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። አደረገው ነው የሚለው በመደረግ ላይ የተመሰረተ ነው። እዚህ አንቀጽ ላይ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ባለቤት ሲሆን ኢየሱስ ተሳቢ ነው። በባለቤትና በተሳቢ መካከል ደግሞ እንዳደረገው የሚል ተሻጋሪ ግስ አለ ማለት ነው። ስለዚህ ጌትነቱ በራሱ ያገኘው ነገር አይደለም። ልክ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አምላክ ጌታ አደረገኝ ይላል። ማን ነው የሚለው? ዮሴፍ ነው የሚለው። ስለዚህ አደረገኝ የሚለው ቃል ተመሳሳይ ነው። ግሪክ ሰብስቲዩንት ላይ የሚጠቀመው ማለት ነው። ምንድነው? ኤፖሴ ይለዋል። ኤፖሴ ማለት አደረገኝ ማለት ነው። ራሱ መደረግ ላይ የተመሰረተ ነው። ልክ ቃሉም በተመሳሳይም ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ የምታገኘው ነው። ስለዚህ ኢየሱስ ጌትነቱ መነሻ አለው፣ ጅማሮ አለው። ለምን? አምላክ ነው ኢየሱስን ጌታ ያደረገው፣ ጌታም ክርስቶስም እንዳደረገዋል። ክርስቶስ ማለት አኖይንትድ ማለት ነው። ክርስቶስ ወይም ደግሞ ማሺያህ የሚለው የዕብራይስጥ ቃል የተቀባ ማለት ነው። አኖይንትድ ዋን ማለት ነው። ስለዚህ ክርስቶስም ጌታም የሚያደረገው ኢየሱስን ማን ነው? አምላክ ኢየሱስን አንዱ አምላክ ዘዳግም 6:4 ላይ ያለው ጌታ አምላክ የተባለው አንዱ አምላክ የናዝሬቱ ኢየሱስን ምን አደረገው? ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወግናል። ኢየሱስ ጌትነቱ መነሻ አለው፣ ጅማሮ አለው ማለት ነው። ይህን ምን ትላለህ ነው የሚለው ጥያቄ ነበረው። ዮሐንስ ወንጌል 5:58 ላይ አሁን ያልከው ላይ እኔ አንተን አዳምጬ እኮ ነበር ጉንጭን እንኳን ልጨርስ እና የሐዋርያ ሥራ 2:36 ላይ ለተጠየቀው ጥያቄ ጌታ ያደረገው ምን ማለት ነው የሚለውን ማብራሪያ ሲያቀጥህ ዮሐንስ ወንጌል 8:58 ዕብራውያን 1:8 የተለያየ ቦታ ላይ ነው የዳሰስከው ራሱ ማለት ምንም ከፖይንቱ ጋር ፎካል ፖይንት እያለ ማርጂናል ፖይንቶችን አንስተህ መርጅን ያደረከው ማለት ነውና ለማንኛውም እኔ ከዚህ በላይ እንትን ማለት አልወድም። ማለት ህሊና እንትን አንድ ጥያቄ ልጠይቅህ። እሺ ይሄንን ጨርሰናል አይደል? ኖ ማለት አሁን ፋላሲ ምናምን ብለሃልና ምናልባት
አይ ምናልባት እንደዚህ እኔ ተሳስቼ ሊሆን ይችላል። ምናልባት ከአንተም ደግሞ እውቀትም ላገኝ ይችላለሁና ጴጥሮስ እዛ ጋር ሲሰብክ እየሰበከ ነው። ስብከት ላይ ነው፣ ሰዎች በተሰበሰቡበት የሰበከው ስብከት ነው አይደለ? አዎ አሁን እኮ እንትን ማርጂናል ፖይንቶች ብታነሳ ምንም አይጠቅምም። ወደዛ ሊሄድ ሳይሆን አንተ የተረዳኸው እኔ ትክክል ካልሆንኩኝ እኔ አሁን ሐሳቤ ትክክል ነው ብዬ ነው ሼር ያደረኩ አይደለ? ምን ለማለት ፈልጎ ነው እሱ ሲናገር ያኔ ነው ስልጣንን የተሰጠው? ወደ ሰማይ ሲሄድ ነው ሲመጣ ነው? በቃ ቢያንስ ኤክስፕሌን እንድታደርግልኝ ይፈልጋሉ። ምክንያቱም እኔ የተረዳሁት ክርስቶስ የተደረገው ኢየሱስ መቼ ነው? ኢየሱስ ክርስቶስ የቱ ጋር ነው የተደረገው? ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ የሚነግረው የተቀባው ኢየሱስ መቼ ነው የተቀባው? አምላክ በመንፈስ ቅዱስ የቀባው መቼ ነው ኢየሱስን? እሱ እኮ ከእናቴ ማፀን ሳልወለድ የለየኝ እያለ የሚናገረው የትንቢት ቃል አለ። ኢየሱስ ክርስቶስ ትላንትና የተቀባ ወይም ደግሞ በዘይት አሁን ለምሳሌ ዳዊት ሲነግስ በዘይት የተቀባ አይነት ነው። ኢየሱስ ክርስቶስ ግን በዘይት ማንም የቀባው የለም። ስለዚህ ጴጥሮስ ያለው የመቼውን ነው? እንዴት ነው? እኔ እኮ ካንተ ነው ሐሳብ እንትን መረዳት የምፈልገው። አሁን ማለት ጴጥሮስ ሲናገር ያኔ ነው የተቀባው ኦር ደግሞ መች ነው? እንዴት ነው ሁኔታውን እስኪ አስረዳኝ። ኦኬ ምናልባት ካላገኘው ብዬ ነው። መርሃባ እሺ ኡስታዝን በረመዳኑ ምን አርግ ነው የምትለው? ሞዴሉ ኡስታዝ የቀድሞ ወዳጄ ነው። ፒኬ ካንተ በፊት ማቀው ወዳጄ ነው። አይ ግን ወዳጅ አትመስልም አካሄድ ምናምን ማለት አብዛኛው ይቅርታ አድርጉልኝና ፒኬ ማለት አሁን ለምሳሌ እኔ አሁን መጽሐፍ ቅዱስ መልስ ስንመልስ ከአዲስ ኪዳን ከብሉይ ኪዳን ከምናምን መርጠን ስናመጣ ፋላሲ ተዛባ ምናምን የምትሉት ነገር አለ። እናንተ ግን የሆነ ጥያቄ እኔ እንትን ላይ አልሰራም። ይሄ ቁርአን ላይ በርግጥ እኔ እንትን አይደለም ብዙም እውቀቱ የለኝም። ግን እናንተ የሆነ መልስ ስትመልስ ሐዲስ ላይ ትገባለህ፣ ቁርአን ላይ ትገባለህ እና ደግሞ አንዱ ደግሞ ምንድነው ተፍሲር ነው። ተፍሲር ላይ ገብተህ አይደል የምትመልሰው? እኛ ግን ያንን እንኳን እንድንመልስ እድል አይሰጡንም። ቀጥታውን መልስ ቃል በቃል መልስልኝ ነው የሚባለው እና ይሄ ነገር መስተካከል አለበት። ያው ወዳጆች ነን። እንዴት መሰለህ አሁን ከጥያቄው ጋር ከተነሳው ፖይንት ጋር ማይገናኝ ርዕስ ከሆነ አምጥተህ የምታወራው ለምን እንትን ያደርገዋል? ከመሰረቱ ማለት አሁን የሆነ ሰው እኮ 10 ቦታ ሲሄድ ሳፖርት የሚያደርገውን ወይም ከፖይንቱ እያወራው ካለ ፖይንት ጋር የሚገናኝ ነገር ሲኖር በዛ ሐሳብ ላይ ተነስቶ ሲያወራ ነው ገባ ዝም ብለህ እንትን የምትለው እንጂ አሁን ስለ ኢየሱስ ክርስቶስ ለምንድነው ጌታ ያለው ወይም ለምን ያመልካል ምናምን ተብለ የተጠየቅ ኢየሱስ ክርስቶስም አምላክ ነው ካልክ ያው ለጥያቄው መልስ አይደለም። ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የሚል ጥያቄ ስላልሆነ ማለት ነው። ኦኬ የኢየሱስ ክርስቶስ ጌታ የኢየሱስ ክርስቶስ አምላክ ማን ነው እየተባልክ አንተ ደግሞ ያንን ፓርት ሳትመልስ ኢየሱስ ክርስቶስ አምላክ ነው አምላክነቱን ይሄ ያሳያል ምናምን ብትል ምንም ከጥያቄው ጋር የሚያገናኝ ነገር የለውም ነውና ኮሜንት ደግሞ ሰዎች እያያችሁ እሺ ሚዩት የሚደረገው ምናምን ብዙ ሚዩት የሚደረግ ሰው እያየው ነው ዛሬ የት ተለቀው እንደመጡ አላውቅም። ሶ ከዛ አንፃር ኤልሮኢ ወረድክ በጨጭሻ ገና ድምጽ ተሰሚ ቆይ እስኪ ጓደኛዬ ነው ኤልሮኢ ማለት እናንተ አታውቁም የዛሬ ስንት አመት እንደሆነ ጀለስ ያብሮ አደጌ ነውና እሱን ሰላም ልለው ነበር። ታውት በቃ ምንድነው የምትለው ፕሪንስ? ጊዜ ኖረኛል ወይስ ልውጣ? እኛ የለንም አንተማ ይኖርሃል እንጃ። ጊዜ አላችሁ ይስላችሁ ነው ሞዴሉ ኖ እንደዛ ሳይሆን አይ እኔ አንድ ሐሳብ መጀመሪያ ማለት ይሄንን ለፒኬ ሼር ባደርገውና በዚህ ጉዳይ ላይ ደግሞ ትንሽ ብናወራ ብዬ የሆነ ያሰብኩት ቃል ነበርና የቁርአን ቃል ነው ይችላል። በቃ የቁርአን ቃል ነው። አረ ኖ በዚህ ባህሪ በርግጥ አዎ ሌላ ጊዜ ቢሆን ነው ይሻል። ግን
የቁርአን ዳራር አኖ ማለት እንዴ ቶኒ እኮ ነው እኔ እኮ ሞዴሉ እንጂ እኔ እንትን ሆት ምናምን ሆኜ አይደለም አንግሪ ምናምን አይደለም እንዴ እንትን ሆኜ ሳይሆን በእንግሊዘኛ ሲሆን ይሻላል ነው። እሺ አራራራ ተቶ ይቅርብኝ እሺ ለማንኛውም ሌላ ጊዜ ከስተታለ ችግር የለው። መጽሐፍ ቅዱስ ላይ ባለ ሐሳብ ከሆነ አሁን ላይ እስኪ አንተ ረጅም ሰዓት ስለሆነ በመጽሐፍ ቅዱስ ዙሪያ ከኡስታዝ ጋር ስታወራ የነበረ ምናልባት ከሌሎቹ ጋር ደርሰን ከዛ መጽሐፍ ቅዱስ ላይ ያለውን ይህን ቃል እንዴት ታየዋለህ እንዴት ትረዳዋለህ ምናምን ከሆነ እኔ ምናልባት አረዳዴን ለመግለጽ ከተስማማው ፈቃደኛ ከሆንኩ ለምን እኔ መጽሐፍ ቅዱስ ዙሪያ ላይ አላወራም። የማውራት ያን ያክል ኢንተረስት ላይም አይደለም የለኝም፣ ኢንተረስቱም የለኝም መጽሐፍ ቅዱስ ላይ ብዙ የማውራት ማለት ነው። ምናልባት በሰዓቱ ሞቅ ብሎኝ ካገኘኸኝ እናወራለን፣ ችግር የለውም። እንደበረደኝ ከሆነ ግን ሌላው ችግር የለውም። ወይ እዚሁ ቆይና ጃ ጋር ታወራለህ። እዚሁ ቆይና ጃ አሚር ኤቨር አለ እነሱ ጋር ታወራለህ ወይ በፈለከው ሐሳብ ዙሪያ ማለት ነው። አይ እኔም አንድ የረሷት ቦታ የሚርባት ቦታ አለች ልድረስ። ኦኬ እሺ አትጥፋ ሞዴሉ። ይሄ ግን በጣም ኧረ አልጠፋም ፒኬ ወዳጅ አልጠፋም ወንድሜ። አይ ባጠፋ ነው የሚሻለው። እሺ ክበርልኝ። ቻው። እሺ ሀቢቢ ቻው። ኤቢ እንዴት ነህ? ሰላም ነው። እንዴት ነህ? አለሁልህ። ፒስ ነው አለ ነው። ሰላም ነው አልሐምዱሊላህ። ኡስታዝ ወሂድን ፈልገህ ነበር መሰለኝ። አይ ትናንትናም ስናወራ ነበረ ከሱና ከኢብሮ ጋር ምናምን። ማታ ነው ቀን ላይ ነበሩ? እኔ እንጃ 12 ሰዓት አካባቢ ምናልባት 12 ሰዓት አካባቢ። ኦኬ መጥፎ ሰዓት ነው አስተዋሩ የነበረ ሰዎች እንዳያፈጥሩ ጉሮሯቸው ላይ ቆመህ ነበር። ዳጊ ያለውል እንዴት ነህ አንተ? ረመዳን አሪፍ ነው። ግባ እስኪ ሰላም በለን። እሺ ኤቢ ምን እንታዘዝ በኢስላም ጋር በተገናኘ? አይ ቆይ ሌላ ሰው ምናምን አስተናግዱና እኔ ወይ ትንሽ ቆይቼ ለምሳሌ ብዙም ደህና የምትታሰር ነው ከመቆየት። እሺ ችግር የለውም። ትንሽ ቆይተህ መመለስ ትችላለህ አለው። እኔ ብዬ አስባለሁ እስከ አፍጡር ድረስ እኖራለሁ ኢንሻአላህ። በቃ እሺ እናወራለን ብዬ። እሺ ኤቢ አባ እንዴት ነዎት? እንደምን አለህ ታላቁ? አለሁ አልሐምዱሊላህ። እንዴት ነው ትርሶ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት አላችሁ? አልሐምዱሊላህ። ጠፉ እኮ ምን ነው? አይሞላም መቼም ሁሉም አይሞላም። እንትን እየጎደለ ዓለም 9 ናት። ዓለም በእኛ ቤተክርስቲያን 20 ናት ብለን ነው የምናምነው። 20 ዓለማት በዚች ወርልድ አካባቢ ስር ያሉት 20 ናቸው ተብሎ ነው የሚታሰበው የምናስበው። አናዘር ዳይሜንሽን ማለት ነው። በፀሐይ ስር ካሉት 20 ልክ አሁን እነሱ 9 ይሉናል 10 ይሏሉ። አንዳንዱ ደግሞ የለም 9ም አታሟላም ኮከብ ለኮከብነት አትበቃ የሚሉም አሉ። ዞሮ ግን በእኛ ቤተክርስቲያን 20 ተብሎ ተጽፏል። ኦኬ ይሄ በእኛ ምን ይባላል መሰሉት? ገይብ ይባላል። ገይብ ማለት የሩቅ ነገር ሚስጥር ማለት ነው። አሁን እንግዲህ እኔ አራ አይደለችም ልልም አልችልም እናትም ልል አልችልም። እኔ አላቅም። ግን እዚህ ዓለም ላይ ያለ አናዘር ዳይሜንሽን የሚባል አካሄድ አለ። ለምሳሌ የአጋንንቶች ላይፍ እና የሰዎች ላይፍ ሁለት የተለያየ ህይወት፣ ሁለት የተለያየ ኑሮ ግን አንድ ዓለም ላይ የሚደረግ ነው። ይሄ ሁለት ዓለም ብለን እኛ እንጠራዋለን። የአጋንንቶች ዓለምና የሰዎች ዓለም። ምናልባት እንደዚህ ከሆነና ስውር የሆኑኛ ማናቃቸው ደግሞ ወደ 18 ወይም 20 ሌሎች ዓለማት ካሉ በዚህ ዙሪያ ላይ ሊኖር ይችላል። ፍጥረታት ብዙ ናቸው፣ አይታወቅም። ያው በሳይንሱም አልደመደሙትም 9 ብቻ ናቸው ብለው አልደመደሙ። ያው ስማ ፕላኔት ነው እስከደረሱበት ድረስ
ምን አልከኝ? እሱ ፕላኔት ነው። 11 ደርሰዋል። አይ ቲንክ አሁን 13 ሆነው ሳይደርሱ አይቀሩም። እሱ ፕላኔቶች ናቸው፣ እንትን አይደሉም። እኔ አሁን ሳውራ እዚች ምድር እቺ አርዝ የምንላት መሬት የምንላት እሷ ጋር በተገናኘ ሁለት ላይክ ሌላ ዳይሜንሽን አሁን የኛ ዳይሜንሽን አለ። እኛ አሁን ሰዎች የምንኖርበት የምናውቀው ዓለም ናት ነው እና መንፈሳዊ ዳይሜንሽን ሌላ ዳይሜንሽን ደግሞ አላት። እቺ ራሷ አጋንንቶች የሚኖሩበት አንድ ዓለም ላይ ሆነን የተለያየ ኑሮ የተለያየ ህይወት ኮንታክት ማናደርግበት የሆነ ነገር ካላለፈን በስተቀር ማለት ነው። ስለዛ ነው እርስዎ ደግሞ ስለ ፕላኔት ከሆነማ ፕላኔት 9 ነው 11 ደርሷል። ከፍ ያሉ ይሄዳሉ። እንግዲህ ግን በብዙ አይ ቲንክ አንተም ባልከው ዙሪያ ግን አለ ብዙ ነገሮች አልፈ ሶሪ በዚህ አንተም ባልከው እዚሁ ምድር ላይ ሆነን ለምሳሌ ብሔረ ሕያዋን የምንለው ዓለም አለ። ብሔረ ሕያዋን የምንለው እዚሁ ምድር ላይ ናት። ብሔረ ሕያዋን ነው። ብሔረ ሕያዋን ማለት ሕያዋን ብሔረ ሕያዋን ያው ከቃሉ እንደምትረዳው የማይሞቱ ሰዎች የሚኖሩባት ለምሳሌ ሄኖክ፣ ኤልያስ ወዘተ ወዘተ ከዚህ የተመረጡ ሰዎች የሚኖሩባት እዚሁ ምድር ላይ ሆነው ግን እስካሁን አልተደረሰባትም በሳይንስ። እንዲሁ ደግሞ ክብረ ቅዱስ የምትባልም ዓለም አለች። እሷም እዚሁ ምድር ላይ ነች። እነዚህ በዛች ዓለም ውስጥ መዋለድ መሞት ምናምን አለ ግን እዚሁ ምድር ላይ ናት። ሌላ ሲኦልም እዚሁ ምድር ላይ ናት ተብሎ ነው የሚታሰበው። እንደውም እዚሁ ኢትዮጵያም ነው ተብሎ ነው የሚታሰበው። ሲኦል ኢትዮጵያ ናት፣ ሲኦልም ገነትም ብለን ነው የምናስበው ጥንታዊ መጽሐፍቶች። አፋርና ጎጃም ማለት ነው። አፋርና ጎጃም ትክክል። አፋር ላይ ሲኦል መግቢያ በር እሱንም ለማየት ሞክር ያለው ጎጃሙንም ለማየት ሞክር ያለው ይመስላል። እኔ አፕሩፍ አላረኩትም ግን ወይ ደግሞ አምሮ ብሬኖች ስለተደረገ ነው መሰል ለማመን ብዙ አልተቸገርኩም ቦታውን ሳየው። አይ አሁን የምናውቀው ነገር እንዳለ ሆኖ ማናውቀው ደግሞ ብዙ አለ። ሲኦል ሲባል ባይዘው ሰዎች ሁሌም ከገሃነም ጋር የሚያገናኘው ነገር የለም። ሲኦል ማለት ራሱ የመቃብር ጉድጓድ ነው፣ ሌላ የተለየ ነገር የለውም። ግን ሲኦል ላይ ላይፍ አለ። እኛ በርዘኽ ብለን እንጠራዋለን። በርዘኽ ማለት የግርዶ ህይወት የሙታን ህይወት ማለት ነው። በርዘኽ እኛ የምናየው ዓለም አይደለም፣ ግርዶሽ ነው። ሙታን ነው የሚኖሩበት። ያኔ ከጀነት የሆነ ጸጋ ልክ እንደ አብርሃም እቅፍ ሊያጋጥማቸው ይችላል። እንደ አላዛር ያ ባለሀብቱ እንደ ባለሀብቱ ሰውዬ ደግሞ የውሃ ጥም ሊያስቸግራቸው ይችላል። ያ ዓለም ያለበት ሲኦል ወይም በርዘኽ ብለን እኛ እንጠራዋለን። እና ብዙ ሰዎች እኔ ባይዘው በጣም ኢንተረስትድ ነኝ እንደዚህ አይነት ኬዝ ላይ እና ብዙ ሰዎች ግን ከታች ሳይ ምንም እየተመቻቸው አይመስለኝም። እና ለማንኛውም ዳጊን ሰላም ልበልና አባው ደርሶ መለሳለሁ። ዳጊ እንዴት ነህ? ዳጊ የጠፋ ሰው የጥንት የጠዋቱ። እሺ መልካም እንዴት ነህ? አማኑ አለሁ። ሰላም ነው? ሰላም ብያለሁ። አለሁ። እንዴት ናችሁ? አልሐምዱሊላህ ደህና ነህ? ጾም እንዴት ይዟቸዋል? እንደዚህ ያው አልፈዘዝኩብም። ኧረ ደህና ነሽ እባክሽ አንቺ። ከድሮ ፈዛዛ ነህ ነው በምን ልለየው ነው? ኧረ ሁሌም ፊሊፕስ ነሽ እንጂ አንቺ። አሪፍ ነው። የምታነሳው ሀሳብ አለ ዳጊሻ? አይ ምን በዛው ልስታውል በነበረው ነገር ላይ ነው። ምናልባት ፍላጎት ካለ እስኪ ከአባይ ዮናስ ጋር 30 ምናምን ነገር ለምን ኖ 20ውንማ እንለፈው። ምናልባት እሱ ስለ ፕላኔት ነው። እሺ ኦኬ። ዓለም የሲኦልና የገነት መግቢያ ሁለቱም ኢትዮጵያ ናቸው ብለህ ታምናለህ? ለምሳሌ አሁን ቋ የምትለዋን ፊደል ብታት ሁሉም የዓለማችን ስፔሊንጎች የእንግሊዘኛ ቢ ዲ ኤ ምናምን እንዳለ ከሷ መውጣት ይችላሉ ብለው የመጀመሪያ ቋንቋም አማርኛ ነው ብለው የሚያነሱት ሐሳብ አለ። ከዚሁ ጋር በተገናኘ ነው አዳም ጎጃሜ ነው ወደሚባለው ወይም ደግሞ የገነት መግቢያ በር ምድር ላይ ያለው የኤደን ገነት ጎጃም ነው የሚል አስተምሮ ያለና የገሃነም መግቢያ ደግሞ አፋር ያው ኤርታሌ ማለት ነው። እንዴት ታስበዋለህ? ይሄን ሐሳብ እንዴት ነው የምትረዳው? ማለት ገነትም ሲሆንም እዚህ ኢትዮጵያ ውስጥ ነው የሚሉት። ሁሉም እኛ በቃ ለሁለቱም ብዙ አንጓዝማ። በቃ አንድ ወደ ጎጃም መሄድ ነው የሚጠበቀው ማለት ነው። በቃ ያው
እኛ ብዙም ትራንስፖርት አናወጣም ማለት ነው። ብዙ አትደክምም አንተ። ፒኬ እንትንም የሚል ነገር ሰምቻለሁ። የኖህ መርከብ የቆመችው ጣና እሱም ጎጃም ነው። ጎጃምማ ብዙ ነገር ባይዘዌ አዳም የተፈጠረበትን አፈር ያገኘውን ሰውዬ እሱን ምናምን አላየኸውም ነው? እዛው ጎጃም አንድ ቦታ ላይ ብቻ የሚጣበቅ አፈር እንደ ያጣብቃል ምናምን አፈሩ ብዙ ማጂካል ነገሮች ይሰራበታልና አዳም የተፈጠረበት አፈር ብሎ ምን ላይ ነው? የኔታ ቲዩብ ነው ምናምን እንደዛ ነገር የኔታ ሳይዘጋ በፊት ይባላል። በነገራችን ላይ ይሄ ዋርካ ጭቃ ይባላል። ዋርካ ጭቃማ ብዙ ቦታ አለ እኮ እሱ ነው እኮ በቃ እና ታዲያ ብሎ ልክ እንደማስተሽ ከሆነ ታዲያ ማሸግ ነው ያለባቸው። እያሸጉ ማከፋፈል ነው። በጣም መጣብቅ ከሆነ ነጭ ነው አፈሩ። ከኢትዮጵያ ውጭ የለም ማለት ኤልሮኢ። አንተ እኮ የኤርትራ ኦርቶዶክስ ስለሆንክ ነው ምስቅ። አንተ ኤርትራዊ ነህ። አንተ ከስራሃል። ማን ነው? ኧረ ከታች ኤልሮኢ የሚባል አንድ ጀረሳ ነው። ይስቃል እኛ በምናወራው ታውቃለህ። እሱ ኤርትራዊ ስለሆነ ነው። እሱ ኢትዮጵያ ወደ ገነቷ መች ገብቶ ገና ነው። ስለዚህ አሁን የሚያጣብቅ አፈር ስለሆነ እንትን ነው ማለት ታላቁ ባይዘው የሚያጣብቅ ነገር ከሆነ በቃ አዳም የተሰራበት ከሚያጣብቅ ነው የሚል ነገር አለ። ታላቁ እዚሁ ጋር ባለፈው የመጣ አንድ መረጃ ነበር ሰምተህ ከሆነ የሆነ አንድ አሜሪካዊ ኦር ኢሮፒያንስ መሰለኝ አላቅም የገነት አዲስ አበባ አይሚን ባህር ዳር አካባቢ ናት የሚል እንደው ሚዲያውን ተቆጣጥሮት ነበር በቅርብ። ኢትዮጵያ እንትን አይደለም እንትን ነው አረብ ነው ሙስሊም ሰውዬ ነው። ለዛ ነው ሚዲያውን ተቆጣጠረው። አዎ ብዙ እንትኖች እኮ አሉ መላምቶች እኮ ከድሮም ይሰነዘራሉ አለ አይደል? በታሪክ አጥኚዎችም ገነት ተብላ የምትቆጠረው ብሎ ብዙ የሚጠቀሱ ሀገሮች አሉ ኢራቅን ጨምሮ የገነት። ይሄኛው ሰውዬ ደግሞ ምንድነው ያደረገው? ላይክ አራቱ ወንዞች በሷ በኩል ምንድነው የሚገናኙባት ይሁን ምናምን እነ ኤፍራጥስን ጨምሮ አባይ ምናምን ያንን ነገር የተጻፈውን ነገር አንስቶ ከቁርአን ከሐዲስና ከመጽሐፍ ቅዱስ ጋር አንድ ላይ አድርጌ ነው የሰውየው ሐሳብ እና ኢትዮጵያ ነች እቺ የኤደን ገነት የምትባለው ኢትዮጵያ ነች ምናምን አለ ነው። ሪኩዌስት የላከ ሰው ካለ ኢብሮ ምናምን ሪኩዌስት አለ እንዴ? ከታች እስኪ አንድ ቁጥር ብለህ ጻፍ። ኤላ ቪዲዮ ፖስቷል። የሚደረገውን አድርጉ። እሺ ኤልያስ ቪዲዮ ፖስት አድርጓል እያላችሁ ነው። አንድ ቁጥር ጻፍላቸው። ሃይቢ ኤላ ይግቡልህ ወደ አንተና። እሺ አባይ ዮናስ ወደ እለቱ የዜና ዘገባ ተመልሰን እናልፋለን። እባክዎትን በእስልምና ዙሪያዊ ጥያቄ ካለዎት ወደ ጥያቄው እንግባ። እሺ ግሩም አመሰግናለሁ ለሁሉም። ወደ ጥያቄ ስገባ እንደው አንድ ሁለት ጥያቄዎች ይኖሩኛል። ያው የተዛዘሉ ናቸው፣ ብዛም የተራራቁ አይደሉም። የመጀመሪያው ጥያቄ የተዛዘሉ ነገሮች ይመችታል። ሁሌ ነጠላ አይመጡም፣ ደረብ ያሉ ናቸው። አዎ አንድ ሰው አንድ ነው ብዬ ነው። እውነት ነው። በሶስት ወይም በሁለት የተገመደ ፈትል ቶሎ አይበጠስም ይላል መጽሐፈ መክብብ። እውነት ነው፣ እንዳይበጠስ ብዬ ነው። እሺ ግሩም የመጀመሪያ ጥያቄ ኢየሱስ ወይንም ኢሳ በቁርአን ውስጥ በአላህ ፈቃድ ቢሆንም አዋፍ ፈጥሯል ከጭቃ። አንድ ሁለተኛ አልሞተም። አንድ ቆይ እሱን ታብራራዋለህ። አዋፍ ፈጥሯል በምን? በአላህ ፈቃድ። ይሄ ይሰመርበት። በአላህ ፈቃድ ፈጥሯል። አንድ ሁለተኛ አልሞተም። ሶስተኛ እንደ ሰው ፈቃድ አልተወለደም። አራተኛ አልበደለም። እንደ ሰው ፈቃድ ምን ማለት ነው? በደል አልተጻፈም በቁርአን። እንደ ሰው ፈቃድ ማለት ይሄ ግሩም እንደ ሰው ፈቃድ ማለት ይሄ በሴክሹዋል ኢንተርኮርስ አልተወለደም ለማለት ነው። በድንግልና ነው የተወለደው። ጥሩ እሺ፣ አልተወለደም። አዎ ግን ቆይ እስኪ አንዴ ቆይ የሆነ እስክሪብቶ ላይ አንድ ላይ ጀነራላይዝድ አድርገህ እንድትመልሰው። አዎ እስክሪብቶ ላይ ያዝ። እሺ ግሩም እሺ
ይቀጥሉ። ከመጀመሪያው እንጀምር። እሺ የመጀመሪያው አዋፍን ከጭቃ ፈጥሯል በአላህ ፈቃድ። አንድ ሁለተኛ አልሞተም። ሶስተኛ እንደ ሰው ፈቃድ አልተወለደም። አራተኛ አልበደለም። ኃጢአት ወይንም በደል እንዲህ ኢሳ በደለ እንዲህ ያደረገ የሚል አላገኘሁም። ወይንም ደግሞ የእውቀት ስህተት ከሆነ ታስረዱኛላችሁ። አምስተኛ ከጭቃ የተፈጠረው ዘር አይደለም። ከጭቃ የተፈጠረው ዘር አይደለም። ይሄ ከጭቃ የተፈጠረው ዘር ማለት ይሄ ከአዳም የተፈጠረው ዘር አይደለም ማለት የሆነ በዚህ በአላህ በቃሉ በኩል የተፈጠረ ነው ለማለት ነው። ስለዚህ እነዚህ አምስት መሰረታዊ ነገሮች እሱን ፈጣሪ አያሰኙትም ወይ? ምን ጎደለበት ፈጣሪ ለመባል? ከፈጠረ፣ ካልሞተ፣ እንደ ሰው ፈቃድ ካልተወለደ፣ ካልበደለ እንዴት ከኛ ፖይንቶችን ከማየታችን በፊት ፈጣሪ ለምንድነው ፈጣሪ የማያስብለው የሚለው ቃል ፍጡር መሆኑ ነው። እርሶ ራሱ መጨረሻ ላይ ያሉት ምንድነው ያሉ? ከአዳም ዘር የመጣ ሳይሆን በቃል የተፈጠረ ነው እንዳሉት ፍጡር ስለሆነ ይህንን ሁሉ እርሶ ያሉት ኢቭን እውነት ናቸው ብለን ሁሉንም ብናምንና ብንቀበል እንመጣለን አንድ ባንድ ምን ለየት እንደሚያደርገው በኋላ ላይ ለማውራት ማለት ነው። እንደዛ ብለን ሳንቀበል ኢቭን ማለት ብንቀበሉት እርሶ እንዳሉት መጨረሻ ላይ የዘጉት ፍጡር መሆኑ አሁን ከነበረበት ኢየሱስ ክርስቶስ በጠባብ ደረት ወይም በአጭር ቁመት ከሚለው አልፎ እንደው 60 70 80 ክንድ እንኳን ቢሆን ቁመቱ ኦኬ ጃይንት ቢሆን ከሴት ማህፀን መውጣቱ ቀርቶ ከተራራ ላይ ተፈልፍሎ ቢወጣ ምንም ነገር ቢሆን ምንም ያክል ቢገዝፍ ምንም ያክል ተአምር ቢሰራ ፈጣሪ እንዴት አንለውም ከተባለ ፍጡር መሆኑ የሚለው ፖይንቶች ብቻ ሁሉን ታፈርሳለች ፈጣሪ አለመሆኑን። ታዲያ ምንድነው የተለየ ፍጡር ነው የሚል ከሆነ ደግሞ ወደዛ ሐሳብ እንመጣለን ማለት ነው። የተለየ ፍጡር ነው ለሚል እነዚህ የተዘረዘሩትን እዚህ ጋር ግን ጥያቄን ማስተካከል አለብኝ ማለት ነው። እዚህ ጋር ይሄን ያመጣሁበት ምክንያት ምንድነው? እነዚህ ነገሮች የሚያሳዩት ፍጡር መሆኑን አይደለም። እኛ ከምንከተልበት አይዲዮሎጂ ጋር ይመሳሰላል። ስለሚመሳሰል ፍጡር አይደለም እንድንል ያደርገናል ለማለት ነው። አያደርግም። ለምን እንደው እሺ በቃ እቺንም ደግሞ አሁን ወደ አምስቱም ሳልገባ እንዲህ ከሆነ ሚካኤል ገብርኤል ምናምን ፍጡር አይደሉም። ባይዘው ማንንም ፍጡር አይደለም። የእርሶ አሁን ለምሳሌ እነዚህን ነገራቶች ምናምን ስናይ ሚካኤል ገብርኤል ምናምን አሁን ለምሳሌ በቃ ፍጡር አይደሉም። አልበደሉም፣ አልሞቱም፣ የጭቃ ዘር አይደሉም፣ በሰው ፈቃድ አልተጸነሱም። እነዚህ አካላቶች በሁን ቃል ተፈጥረዋል ከብርሃን እነሱም ፍጡር አይደሉም ልንል ነው። ስለዚህ ፍጡር ያልሆኑ ብለን ልንዘረዝር ነው ብዙ አካላቶችን። ግን አሁን ወደ ፖይንቱ ልመለስና ያነሱት መጀመሪያ ፈጥረዋል ነው። እዚሁ ጋር ግን አዋፍ አልፈጠሩም መላእክቶች። ወደ እሱ ነው በቃ ኢሳ አለይሂ ሰላም አዋፍ አልፈጠረም። አሁን እንግዲህ ወደ መልሱ እንመጣለን ኢንሻአላህ ማለት ነው። አንቀጹን ሼር አድርጌ ነው ጀምረው። እሺ ስክሪን ሼር ሱረቱል ኢምራን ምዕራፍ 3 ቁጥር 49 ላይ ወደ እስራኤልም ልጆች መልእክተኛ ያደርገዋል አለ ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ኢሳ አለይሂ ሰላም ወፍ ፈጥሯል? አልፈጠረም። የፈጠረው ምንድነው? እኔ ከጭቃ እንደ ወፍ ምን ቅርጹን እፈጥራለሁ። ቅርጹን ፈጥሯለሁ። ቅርጹን የፈጠረው ራሱ በአላህ ፈቃድ መሆኑን በሌላ አንቀጽ ላይ እናያለን። ኦኬ ቅርጹን ራሱ ቅርጽ ማለት ሐውልት መስራት ማለት ነው። ለምሳሌ የሆነ ፔጅ ውስጥ ልግባና የሆነ ነገር ላሳያችሁ እስኪ ምናልባት
ይሄው አይዶላትሪ አጋጣሚ ላገኘሁት። ለምሳሌ ይህንን ጣዖት እንየው። ይሄ ጣዖት ሰው ነው የሚመስል። ይሄ በሰው እጅ የተቀረጸ በሰው እጅ የተሰራ ነው። ምስሉ በሰው እጅ የተፈጠረ ነው። ቅርጽ መፍጠር ማለት ይሄ ነው። ይሄ ቅርጽ መፍጠር፣ ቅርጽ መስራት ይባላል። ኢሳ አለይሂ ሰላም የፈጠረው ምንድነው ስንል ኢሳ አለይሂ ሰላም የፈጠረው የወፍ ቅርጽ ነው፣ ወፍ አይደለም። ከዛ በእርሱም ተነፍስበታለሁ አለ። ያን አሁን ያየነውን ጣዖት ነው በለውና የአፄ ቴዎድሮስ ሐውልት ብለን እናስብ። ወይ ወደዛ ይስበኛል ለምን እንደሆነ አላውቅም። እሺ የአፄ ቴዎድሮስ ሐውልት ሚለውን እናስብና ሐውልቱን የቀረጸው ሰውዬ ምስል ፈጥሯል፣ ክሬት አድርጓል፣ ቅርጽ ፈጥሯል ማለት ነው። በሐውልቱም ላይ ይተነፍስበታል። በእርሱም ምን እላለሁ አለ ኢሳ አለይሂ ሰላም እተነፍስበታለሁ አለ። በእርሱም እተነፍስበታለሁ አለ። ሰውየውም ተነፈሰ። ኢሳ አለይሂ ሰላም በፈጠረው ጭቃ ላይ ተነፈሰ። እንግዲህ ሁለቱም ፈጠሩ፣ ሁለቱም ተነፈሱ። በአላህም ፈቃድ ወፍ ይሆናል አለ። ወፍ የመሆኑ ወይም ሰውየው ክሬት ያደረገው ጭቃ ፍጡር የመሆኑ የማን ፈቃድ ነው? የአላህ ፈቃድ ነው። የፈጠረው ፍጥረት ኢሳ አለይሂ ሰላም የለም። ፍጥረት የሚባል ነገር አልፈጠረም። ፍጥረቱን የፈጠረው አላህ ነው። አላህ ከፈቀደ ደግሞ አይደለም ኢሳ አለይሂ ሰላም ሙሳ አለይሂ ሰላምም ከግዑዝ ነገር ፍጥረትን ሰርቷል። የአላህ ፈቃድ ስለሆነ ምን በትሩን ወደ እባብ ቀይሮታል። በትር ግዑዝ ነገር ነው፣ እባብ ፍጥረት ነው። ያውም ሲፈልግ ደረቅ ግዑዝ እንጨት ያደርገዋል፣ ሲፈልግ ደግሞ በትር ያደርገዋል። የአላህ ፈቃድ ማለት ይሄ ነው። ከሙሳ አለይሂ ሰላም ጋር የተለየ ምንም ነገር የለውም። ሙሳ አለይሂ ሰላም ደግሞ የተቆረጠ የሚመረኮዝበት ብረት ነው። የእባብ ቅርጽ አላስያዘው፣ የእባብ ፍጥረት ፊት አልሰጠው ምናምን። ግን እባብ ይሁን አለ አላህ። ትጥለዋለህ አለ። በጣልከው ሰዓት ተንቀሳቃሽ እባብ ይሆናል አለ። ሲያነሳው ዱላ ይሆናል፣ ሲጥለው እባብ ይሆናል። ይሄ ሁሉ የማን ስራ ነው? ወደ እስራኤልም ልጆች መልእክተኛ ያደርገዋል አለ። መልእክተኛ ያደረገው አካል የአላህ Subhanahu Wa Ta'ala ስራ ነው። የአላህ Subhanahu Wa Ta'ala ስራ ደግሞ አላህን ነው የሚያልቀው እንጂ የሰራበትን መንገድ አይደለም የሚያልቀው ወይም ደግሞ ከፍ የሚያደርገው ነው። ይሄ መጀመሪያው ነው። ኢሳ አለይሂ ሰላም ቅርጽን እንኳን በአላህ ፈቃድ መፍጠሩን ደግሞ እንይ። ቅርጽ እንኳን ለመፍጠር ሱራ 6 ቁጥር ስንት ነው የሚለው? ሱራ 5 ቁጥር 110 ላይ እንደዚህ ይላል። አላህ በሚል ጊዜ አስታውስ፣ የመርየም ልጅ ኢሳ ሆይ አለ በአንተና በእናትህ ያዋልኩላችሁን ጸጋዬን አስታውስ አለ። ይሄ የአላህ ጸጋ ነው። በህፃንነትና በከፈኒሳነት የበሰለ ሰው ሆነህ ሰዎችን የምታናግር ስትሆን አለ። እንግዲህ የአላህ ጸጋ ነው። በቅዱስ መንፈስ ወይም በገብርኤል ባበረታሁ ጊዜ አለ። ጽህፈትንና ጥበብንም ተውራትንና ኢንጅልንም ባስተማርኩ ጊዜ ከጭቃ አለ ወፍ በፈጠርክ ጊዜ አለ። የወፍ ቅርጽ ቢጤ አለ። ቢጤ ማለት ወፍ የሚመስል ማለት ነው። የወፍ ቅርጽ የሚመስል የወፍ ቅርጽ ቢጤ ማለት ነው። በፈቃዴ በምትሰራና አለ ቅርጹን ራሱ የሰራው በምንድነው? በአላህ Subhanahu Wa Ta'ala ፈቃድ ነው። ቢጤ ወፍ የሚመስል ቅርጽን የሰራው በአላህ Subhanahu Wa Ta'ala ፈቃድ ነው። በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ ኦኬ። ስለዚህ ይህንን በጠቅላላ እውር ሆኖ የተወለደንና ለምጻምንም በፈቃድ በመታሽር ጊዜ ምናምን ይህ ሁሉ በጠቅላላ የአላህ Subhanahu Wa Ta'ala ፈቃድ መሆኑን እናያለን። ታዲያ አንተ በአላህ ፈቃድ መስራት ትችላለህ ወይ ካላችሁኝ፣ አዎ መስራት እችላለሁ። ግን አላህ ይፈቅዳል ወይ ነው? አይፈቅድም። ለምን? እኔ ፍጡር ስላልሆንኩ ነው የማይፈቅደው። ኢሳ አለይሂ ሰላም ፍጡር ካልሆነ እኮ ፈቃድ አያስፈልገውም። ከመሰረቱ ራሱ ለምን አይሰራም? ለምን ፈቃድ ያስፈልገዋል? ነገራቶች ለመሰራት ነው። እንደዛ ሳይሆን በተአምራት ወደ እስራኤል ልጆች ስለላከው ነው። ልክ ሙሳ አለይሂ ሰላም ከግዑዝ ነገር ነፍስ ያለውን ነገር እንዳወጣ ሁሉ ኢሳ አለይሂ ሰላምም ደግሞ ከግዑዝ ከሆነ ጭቃ በአላህ ፈቃድ ቅርጽን ፈጠረ። በአላህ ፈቃድ ደግሞ ያቺ ጭቃ የፈጠራት ቅርጽ ወፍ ለመሆን በቅታለች ማለት ነው። ኢሳ የፈጠረው ምንም ነገር የለም። ሰው የተለየ ነገር የለውም ነው የመጀመሪያው። ሁለተኛ በእናትና በልጅ ወይም በሴትና በወንድ ሴክሹዋል ኢንተርኮርስ ላይ ትንሽ እንትን እንበል እዚች ጋር ትንሽ እንኳን እሺ፣ ጥሩ ነው ያመጣኸው። ግን እዚህ ጋር ፈቃድ የሚለው ተጨማሪ መልስ ካለው አንተ ትነግረኛለህ። እኔ እንደ አንድ ክርስቲያን የምረዳው
የመረዳት አቅሜ ወይንም ደግሞ መረዳቴ ምንድነው ፈቃድ ሲባል መስማማትን ይፈጥር ዘንድ መስማማትን በአላህ ፈቃድ ሲባል መስማማት ለምሳሌ እንደገና ደግሞ አንዲት ፈቃድ ለምሳሌ ሁለት ከሆኑ እንዴት በገዛ ፈቃዱ ራሱ አይፈጥርም ወይ ፈጣሪ ከሆነ በሁለት አካላት መካከል አንድ ፈቃድ መኖሩ ያስረዳኛል ብዬ ነው እኔ የምወስደው በእኔ አንደርስታንድ አንድ ክርስቲያን ለምን በሁለት ወይንም በሶስት አካላት ወይንም ሶስት አካል እኔ አሁን ለምሳሌ ማምነው አንድ አምላክ ሶስት አካላት አሉት አንድ ፈቃድ አለው ነው የምለው ሶ ልክ እንደዚህ ሁሉ እዚህ ጋር ያለው ፈቃድ የአካላትን ፈቃድ ማለት የአላህን ፈቃድ መሆኑን ያጠይቅልኛል ወይንም ይነግረኛል ብዬ እረዳለሁ እንጂ አንተ በተረዳህበት አልረዳም አንደኛው ነገር እሱ ነው ሁለተኛው ነገር ቆዩ ወደ ሁለተኛው ሳይገቡ በመጀመሪያ ኢየሱስ ክርስቶስና የእግዚአብሔር ፈቃድ አንድ ነው ባሉት ላይ እናወራለን ሉቃስ ጋር በተገናኘ ችግር በኋላ እናቆየው አሁን ያነሱት ሐሳብ ላይ ፈቃዳቸው አንድ መሆኑን አያሳይም ወይ ምን እንደሚያገናኘው ነው ያልገባኝ ፈቃድ ማለት ይሁንታ ነው አንድ ለምሳሌ ልተኩስ እላለሁ አዛዥ ተኩስ ካለኝ መተኮስ እችላለሁ ማለት ነው ተኩስ ካላለኝ መተኮስ አልችልም ይሄ አዛዥን ማስፈቀድ ማለት ነው ይሄ ነው ፈቃድ የሚባለው ልሩጥ ብለህ የምታስፈቅደው አካላት እየገለጠስ ቢሆን ታላቁ እና ስለ አካል እኮ ነው አካል እየገለጠስ ቢሆን አካል ነው አዛዥ አለ ታዛዥ አለ ሁለት አካል አለ አካል እየገለጠ ማለት ሁለት አካል ምን ለማለት ፈልጌ ነው ይሄ በአንዱ አምላክ ውስጥ ያለ ሁለት አካላትን ብዛት እየጠቆመንስ ቢሆን ገብቷል ግዴታ አዛዡን እየጠየቀ ብቻም ሳይሆን አካላትን ለመናገር እየሞከረስ ቢሆን እንደዛ ረዳለሁ እንዳንድ ክርስቲያን አው እርሱ አሁን ክርስትና ላይ ቆሞ ነው እያወሩ ያሉት አንድ ሁለተኛ ደግሞ በክርስትናው ራሱ ቆይ ኢየሱስ ክርስትና ነው እኮ አይገባኝ አሁን ቁርአኑን ስጠይቀው ወንድሜ መሰለኝ ብዬ አሁን አረጋግጬ አይደለም የተናገርኩት ትክክልም አይደለም አጣያቂ ትክክል አይደለም ችግር የለውም ገብቶኛል አላህ Subhanahu Wa Ta'ala ምንድነው የሚለው አላህ በሚል ጊዜ አስታውስ የመርየም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ አለ ጸጋዎቹ ውስጥ እየዘረዘረ ነው ያ የአላህ ውለታ ነው ለማን ለኢሳ አለይሂ ሰላም አንድ ፈቃድ ኑሯቸው ተመካከረው እየሰሩ አይደለም አላህ Subhanahu Wa Ta'ala ውለታን እየዋለለት ነው ከውለታዎቹ ውስጥ ሲዘረዝር ነው የወፍ ቅርጽን እንኳን የሰራው በፈቃዴ ነው ያ የኔ ውለታ ነው እያለ ነው እኔ ያደረኩልህ ውለታ ነው ማን ነው እዚህ ላይ ኦነሩ የሚታየው ማን ነው አዛዡ ማን ነው አሰሪው ማን ነው ሰሪው ማን ነው ታዛዡ ማን ነው ውለታ ያለበት አባ ዮናስ አንድ ፈቃድ መሆኑ እንዴት ነው አሁን እዚህኛው አንቀጽ ላይ ሱራ 5 ቁጥር 110 ላይ ያለውን እንኳን ዝም ብለው ወደ ኋላ ሳንመለስ ምኑ ነው አሁን አንድ ፈቃድ የሚያስብለው ኦኬ እንግዲህ አንድ ፈቃድ እኔ ሊያሰኘኝ የሚችለው ምንድነው አንደኛ አካላትን ለመግለጥ የሄዱበት መንገድ ለምሳሌ አንዱ አካል አላህ ሁለተኛው አካል ኢሳ የሄዱበት መንገድ ለምሳሌ አላህ ላኪው ነው ኢሳ ተላኪ ነው በላኪና ተላኪ መካከል ከፍታና ዝቅታ አለ ምንም ጥርጥር የለው ከፍታና ዝቅታ አለ ዝቅታ የመጣው ግን ይሄ ዝቅታ ውስጥ ያለው ኢሳ የሰው ልጅ ለማዳን በመጣበት መንገድ ምክንያት ያገኘው ነው ብዬ ነው አረ እንደዛ ይባላል አሁን እሺ እሱን ክርስቲያን ትልቁ ችግር ምንድነው መሰሎት ክርስትናን አስተምህሮ በእስልምና መነጽር የማየው ከሆነ ሙሉ በሙሉ በቃ እጥለዋለሁ ማለት ነው አስተምህሮቱን ወይም ደግሞ ሙሉ በሙሉ አዞረዋለሁ የእስልምናን አስተምህሮም ደግሞ በመጽሐፍ ቅዱስ መነጽር የሚታይ ከሆነ ምንም ትርጉም የለውም እየተሰራ ያለው ስራ ኢስላም እንደ ኢስላም አሁን እርሶ የሚሉት ሁለት አካል አሉ ሁለት ማንነት ከሆነ አዎ ሁለት ማንነት እኔና አላህም እኮ ሁለት ማንነት ነን ሁለት ማንነት ነው እዚህ ጋር ያለው አንዱ ማንነት ማን ነው ፈጣሪ ክሬተር የሆነ በውለታ ውሎ ሌላው አካል ተአምር እንዲሰራ የወፍ ቅርጽን እንኳን ስዕልን ቅርጽን እንኳን እንዲፈጥር ፈቃድ የሰጠ ውለታ የዋለ ነው ይሄ ፈጣሪ ነው ክሬተር ነው ሁለተኛው ማንነት ማን ነው ተላኪ ነው ምንም ከራሱ ማድረግ የማይችል አካል ነው የሆነ ነገር ለመስራት የፈጣሪውን የላኪውን ያዛዡን የጌታውን ኦርደር የሚቀበልና ፈቃዱን የሚጠይቅ ነው ይሄ ነው ኢስላም ላይ ያለው አስተምሮ ባይዘው ይሄ ራሱ አስተምሮ ደግሞ ክርስትና ላይ በሚለው እናወራለን ችግር የለውም ግን አሁን ያልኩት ሐሳብ አንዴ ጥሩ መተልኛል ጥሩ ነው ያብራራው
እዚህ ጋር ያብራራው ግሩም ነው። እዚህ ጋር ምንድነው አሁን እሺ ዝቅታውን አሳየን፣ የኢሳን ዝቅታ የአላህን ከፍታ አሳየን። አዛዥ አለ ታዛዥ አለ። ነገር ግን በአዛዡ ፍቃድም ቢሆን ታዛዡ ከፈጠረ ፈጠረ ያሰኘሙ አልፈጠረም። ታዛዡ ፍጥረትን አልፈጠረም። ኦኬ ተስማሙ። ማን ነው ፈጣሪው የሚባለው? እዚህ ጋር እኮ የሚለን አዛዥ አለ። ነገር ግን ባያዝ ኖሮ ይፈጠር ነበር? ኖ አልፈጠረም። የወፍ ቅርጽ ነው ማለት የወፍ ቅርጽማ አሁን ለምሳሌ ሰዓሊዎች አሉ። ሰዓሊዎች እኮ አሁን አላህ ካልሻ እናንተ አትሹም ይላሉ ቁርአን ላይ እንደዛ ነው። አላህ ካልሻ ማለት አላህ እኛን ሲፈጥረን የሰጠን ማንነት አለ። ያ ማንነት ምንድነው? ለምሳሌ ምርጫዎችን መምረጥ እንድንችል ካፓሲቲው እንዲኖረን አድርጎ ፈጥሮናል። ያ ካፓሲቲ እንዲኖረን አድርጎ መፍጠሩ የሱ መሻት የሱ ፍላጎት ነው። በዛ ካፓሲቲ አማካኝነት እኛ የሆነ ነገር ስንመርጥ ደግሞ የኛ መሻት ነው የኛ ፍላጎት ነው። ስለዚህ የኛ ፍላጎት በአላህ ፍላጎት ውስጥ ያለ ነው። እዚህ ላይ ደግሞ እያወራ ያለው ነገር ምንድነው? ኢሳ አለይሂ ሰላም ኢቭን ቅርጽን የመቅረጽ አቅሙ በአላህ መሻት በአላህ ፈቃድ በአላህ ፍላጎት ውስጥ ያለ ነው። የኛ ፍላጎት የኢሳ አለይሂ ሰላም አቅም ችሎታ አይደለም። እያንዳንዱ እንቅስቃሴው የአላህ ፈቃድ ነው። ኦኬ አላህ ባይፈቅድ ኑሮ ኢሳ አለይሂ ሰላም ቅርጽ መፍጠር አይችልም። ወፍ እኮ አይደለም ፈጠረ ያለው ቅርጽን ነው። የወፍን ቅርጽ እንኳን ሐውልት እንኳን መቅረጽ አይችልም ነበር ነው። ይሄ ደግሞ የኢሳ አለይሂ ሰላም ምን ያክል ያለ አላህ ማለትም ኢሳ አጠቃላይ ሰው ሁሉ ምንም ነገር ማድረግ እንደማንችል ነው የሚያሳየው ያለ እሱ ፈቃድ። ግሩ መልካም። ስለዚህ ቃል በቃል አንዳንድ ጠይቀና ይሄን እናልፈዋለን። አሁን ባንተ ሐሳብ ልስማማ። ፈቃዱ አላህ ነው። ፈቀደለትና ቅርጽ ሰራ። ቅርጽም ለመስራት ፈቃድ ያስፈልጋል አልከኝ። ትክክል? ኦኬ ግሩም። እሺ ቅርጽም ለመስራት ፈቃድ አስፈልገው በአላህ ፈቃድ ቅርጽ ሰራ። እሺ ተስማማሁ። በአላህ ፈቃድ ቅርጽ ሰራ። ከዛ ደግሞ አሁንም በአላህ ፈቃድ ተነፈሰበት። ሲተነፍስበት ወፎች ሆኑ። አሁንም በአላህ ፈቃድ ተነፈሰበት። ሲተነፍስበት ወፍ ሆኑ። ስለዚህ በእርሱ ፈቃድ በአላህ ፈቃድ ሂዶ ምን ሆነ? ወፍ ሆነ። ስለዚህ ዞሮ በአላህ ፈቃድ የፈጠረው ወፍ አለ ወደሚለው አይደርስም። ስለዚህ አሁን እንደ እርሱ አባባል ከሆነማ ላይክ ኤሳውም ኤልሳም አይ ቲንክ የቀሰቀሱት ሬሳ ምናምን ያ ሁሉ የእግዚአብሔር ፈቃድ ቢሆንም እነሱ ነው ሙታንን ያስነሱ ወደሚለው ነው የምንመጣው። ላይክ አቅማቸው የነሱ ነው። በቃ እነሱ እንደው ፈጣሪ እንኳን ፈቅዶላቸው ቢሆንም ሙታንን የማስነሳት ግን አቅም አላቸው ነው። ወደዛ ነው የምናልፈው። ሙሳ አለይሂ ሰላም እንደዚሁ በትር እባብ ሲወጣ አሁንም ፈቃጁና ሰሪው አላህ ቢሆንም በሙሳ በኩል ስለሆነ ሙሳ ፈጣሪ ነው። ሙሳ ከግዑዝ ነገር ህይወት ያለው ነገር ያወጣል እያለ ነው። እንደገና ከተራራ የተወለደችው ግመል አለች፣ የሷሊህ ግመል። ያቺን ግመልም በተመለከተ በነብይ አማካኝነት ስለተደረገ አሁንም ሰሪውን ወደ ስራውን ወደ ኤጀንቱ እያስጠጋን ነው። ወደ ኦነሩ ወደ ዋናው ሳይሆን ወደ ኤጀንቱ ማስጠጋት ማለት በፈቃዱ የሚያሰራ አቅም ያለው ካፓሲቲ ያለው ሁሉ ነገር ያለውና እነዛን ነገራቶች እንዲሰራ ችሎታ ያለው አካል በፈቃዱ በሱ ፈቃድ ባይሆን እንጂ በማይሰራ ሁኔታ ላይ በፈቃዱ ያሰራውን ነገር ነው። እንደዛ ከሆነማ ነገሌ ፈጣሪ ናቸው ከተባለ እንግዲህ ነቢያቶች በሙሉ ሙታንን ያስነሱ ማለት ነው። አጠቃላይ ሙታንን የማስነሳት አቅም አላቸው፣ እነሱ ነው ያስነሱ። ሙሴም እንዲሁ ደግሞ በትሩን ከበትሩ መባል ፈጠረሱ ነው። ልዩነት አለው ታላቁ እዚህ ጋር ልዩነት አለው። ምንድነው ልዩነቱ? የነ ኤሳው የነ ኤልያስ ወይንም የነ ጴጥሮስ የነ ጳውሎስ ወይንም ደግሞ ሌላ የነሱ ተአምር ነው። እንደምታውቀው ተአምር ነው። ይሄ ምንድነው? ይሄ ግን ተአምራቶች እዚሁ ጋር ተጠቅሷል። ተአምራቶቹ እኮ እዚሁ ጋር ተጠቅሱታል። ለምሳሌ እኔ ከጌታዬ በተአምራት ወደ እናንተ መጣሁላችሁ ብሎ አይደለም የሚጀምረው? ተአምር መሆኑን አይደል ተናግሮ የሚጀምረው? እሱማ በድንግልና መወለዱ ነው። እሱ እኮ በተአምር ነው። እንዲህ አይነት በሰዎች ነገር አልተለመደም። ስለዚህ እሺ
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴችም ፖይንት እንይና ከዛ ይመጣል። ወደ እስራኤል ልጆችም መልእክተኛ ያደርገዋል አለ ምዕራፍ 3 ቁጥር 49 ይላል ማለት ምንድነው ያለው? እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለ ውልደቱ ነው የሚያወራው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። የወፍ ቅርጽ ስለመፍጠሩ በእርሱም በአላህ ፈቃድ ዕውር ሆኖ የተወለደን ለምጻምንም፣ እነዚህ ሁሉ ወደ እስራኤል ልጆች የመጣባቸው ተአምራቶች ናቸው። ላይ ነው ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። አሁን ይሄ ምንድነው ተአምራቶችን እየዘረዘረ ያለው እኮ? አሁን በተአምር ወደ እናንተ መጣሁ ሲል አመጣጡ በድንግልና ነው። ይሄ አስደናቂ ነገር ነው። በሰዎች ዘንድ አልተለመደም። ወደ ታች ስትሄድ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁኝ አለ። እዚህ ጋር ጠብ የለኝም፣ በእርሱም እተነፍስበታለሁ፣ ይሄም ችግር የለም። በአላህ ፈቃድ ወፍ ይሆናሉ፣ ይሄም ችግር የለም። በአላህ ፈቃድ ዕውር ሆኖ የተወለደ ለምጸኛንም አድናለሁ። እንደውም እዚህ ጋር ጨርሱት፣ ችግር የለውም። ተአምሩ መጨረሻ ላይ ስለሚመጣ እርሱ ራሱ ይረዱታል። አሁን እግረ መንገዱን ባገኙት ሐሳብ ላይ ከማውራት ሳይሆን እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ፣ በእርሱም ተነፍስበታለሁ፣ በአላህም ፈቃድ ወፍ ይሆናል አለ፣ በአላህም ፈቃድ ዕውር ሆኖ የተወለደን ለምጸኛንም አድናለሁ አለ፣ ሙታንንም አስነሳለሁ፣ የምትበሉትንና በቤታቸው የምታደልቡትን ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት ይላል። ተአምሩ ምንድነው? ቆይ እንዴ ከዛ በፊት ማለት ነው ቀድም በተደጋጋሚ ስትናገረው የነበረው ሐሳብ ነበረ። በእርሱ ፍቃድ ምናምን እያልን እየተወያየንበት ነበር። እዚህ ጋር እዚሁ ሙሉን ቀድም በደንብ እንትን ስላላል ነው እዚህ ጋር ያለው ሐሳብ አንዱ በእርሱ ፍቃድ ስትል እዚህ ጋር አሁን አንድ ላይ አድርገን በአላህ ፈቃድ ዕውር ሆኖ የተወለደን ለምጸኛም አድናለሁ ይላል። በአላህ ፈቃድ ዕውር ሆነ፣ ከዛ በኋላ ደግሞ እሱ ያድነዋል። ቅድም የተናገርከው ጋር ፋላሲ አያመጣም ወይ የሚለውንም አንድ ላይ አድርገህ ከዛ በኋላ ወደ ታች ያሉት ደግሞ የምታያቸው ታምራት ናቸው። የምትበሉ በቤታችሁ የምታደልቡትን ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ እያለ ይናገራል። ሙሉ አንቀጹ አንድ አንቀጽ ነው ባይዘው የተለያየ አይደለም። ከላይ በተአምር መምጣቱን ይናገራል። ሁሉን ከዘረዘረ በኋላ ደግሞ በዚህ ውስጥም ተአምር እንዳለበት ለሚያምኑ ሰዎች ግልጽ ሆኖ ያስቀምጣል። እርሶ ምንድነው ያደረጉ ያሉት? እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም ተነፍስበታለሁ፣ በአላህም ፈቃድ ወፍ ይሆናል የሚለውን ተአምር አይደለም አሉ። ከዛ በኋላ ደግሞ በአላህም ፈቃድ ዕውር ሆኖ የተወለደ ለምጸኛን ማድናለሁ የሚለው ይሄንንም ተአምር አይደለም አሉ። ሙታንንም አስነሳለሁ፣ የምትበሉትን በቤታቸው የምታደልቡትን ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምሩ ሙታንን ማስነሳት ነው ምናምን እያሉ ደግሞ እንደገና ይሄኛውን እንደ ተአምር እየወሰዱት ያሉና ለማንኛውም እስሚዝ ቀጥልና ይሄንን በቀጥታ እናልፈዋለን። አብሩሽ አንዴ ብዙ ጊዜ አፍኘዋለሁ። ችግር የለውም። ሐሳቦትን ገልጸው ከስሚዝ ጋር ያወራሉ። ችግር የለውም። አይ ተመሳሳይ ለማለት የፈለኩት እንዳይጠመዘዝ ብዬ ነው። እሺ አይ ተመሳሳይ ርዕስ ነው የምናወራው። ራሱን ይሄንን ነው የምናወራው። አይደለም አንተ አትግባ። አይደለም የኔ ሐሳብ አብሩሽ የተረዳ ማለት ሚስ አንደርስታንዲንግ እንዳይኖር ለማለት የፈለኩትን አንድ ጊዜ ብቻ አጠር አድርጌ ልናገር። የመጀመሪያው አመጣጥ በድንግልና መምጣቱን ነው እኔ በተረዳሁበት መንገድ፣ እየፈረጅኩ አይደለም። አንድ ሁለተኛ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ ሁለተኛ መንገድ። ሶስተኛው ደግሞ ምንድነው? በእርሱ ፈቃድ የሚለውን የሚያፈርስም ቃል አለ። ምንድነው? በአላህ ፈቃድ ዕውር ሆኖ የተወለደውን አድናለሁ ይላል። አንደኛ እዚህ ጋር ፈቃድ የሚለው ይመጣና የሱን ደግሞ ምንድነው የራሱን ስልጣንም የሚያሳይ የሚመስል ቃል አለ። በአላህ ፈቃድ ዕውር ሆኖ የተወለደውን አድናለሁ ሲል በእርሱ ፈቃድ ዕውር ሆኖ እርሱ ካዳነ የአውቶሪቲ ጉዳይ ይነሳል ማለት ነው። ቀደም ስናገር የነበር የሁለቱ የፈቃድ አንድነት ስልም ነበር። ስለዚህ ይሄን አንድ ላይ አድርጎ ስሚዝ መመለስ ይችላል። አዎ ገብቶኛል። እየሰማችሁ ስለነበረ ከቅድም ጀምሮ አባ ሚስኮንሰፕሽን የሚፈጠር አይመስለኝም። አንደኛ ያነሱት ምንድነው ከተፈጥሯዊ መንገድ በውጪ በሆነ መልኩ መፈጠር ሌላ የሆነ አፕሊፍት ያደርገዋል የሚል ሐሳብ ስላነሱ መወለድ በሚለው አዎ እሺ
አሁን የተለዩ ነገሮችን ማንሳት ለእያንዳንዱ ብዙ የተለዩ ነገሮችን ማንሳት እኛ እንችላለን፣ ብዙ ማለት ነው። ቅድም እያሉት ነበር። አሁን ለምሳሌ የሳሌህ ግመል አላህ Subhanahu Wa Ta'ala ምናልባት ታሪኩን አታውቀውም፣ ግን እንጂ ጀስት ዝም ብዬ በቀላሉ የሳሌህ ግመል ሳሌህ ነብዩላህ ሳሌህ ማለት ነው ከተራራ ማለት ነው ከተራራ ግመሏ ከተራራ ወጣለች በአላህ ተአምር ማለት ነውና እቺ ግመል አይደለችም አባ እንግዲህ ከተራራ ወጣለች ማለት የተፈጠረች ናት አስቀድማ አልነበረችም አላህ Subhanahu Wa Ta'ala በተአምር ከተራራ ግመልን አወጣ ይሄ ይችላል ፈጣሪ ሁሉን ይችላል ብዬ ማምን ሰው ነኝ ፈጣሪ እኔ ፈጣሪ ሁሉን ይችላል አይችልም አይደለም ጥያቄ ግመሏ ግመል አይደለችም ወይ ግመሏ ግመል ናት በቃ ቴንክ ግመሏ ግመል ናት እሺ በጣም ጥሩ እሺ የተለየ የሆነ ነገር ከሌሎቹ ግመል ግን በሴክሹዋል ኢንተራክሽን የተገኘች ግን አይደለችም አይደል ኦኬ ግን ስቲል ግመል ናት ኦኬ ስለዚህ በተለየ መንገድ መገኘት ከኦርዲናሪ ግመሎች አያስወጣትም አይደል ግመል ከመባል ያስወጣታል ይሄ ሊያስወጣት የሚችልበት የማይችልበት ምክንያት ምንድነው አንደኛ ይሄ ጄኔቲካሊ በተለየ መልኩ ነው የምትታየው ለምሳሌ ከእንስሳት ዓለም እኮ ግመል አይደለችም ግመል በተለየ መልኩ ፍረጃውም የተለየ ነው የሚሆነው እኮ ግመል ስንል ተቀጽላ ይኖራታል ለምሳሌ ለምሳሌ እኔ በምረዳበት አንድ ጊዜ ይረዱኝ አሁን በመጽሐፍ ቅዱስ ውስጥ ምን አለ መሰለ እኔ በምረዳበት እምነት መንፈሳዊ ሰራዊት የሚባሉ መንፈሳዊ ፈረሶች የሚባሉ አሉ የእሳት ፈረሶች አሁን እነዚህ በዚህ መሰረት አሁን አንተ ባስረዳኸኝ መሰረት ፈረስ ናቸው ብዬ አሁን እዚህ ካሉት ፈረሶች ጋር አንድ አድርጌ አልይዝም ፈረስ ነው ፈረስ ተብሎ ተጠቅሷል ነገር ግን የተለየ ፈረስ ብዬ ነው የምጠቅሰው እንደሱ አይደለም ገባ ሰዎች ተአምራትን ጠየቁ ተአምራቱን ደግሞ አላህ Subhanahu Wa Ta'ala ከተራራ ማለት ነው ግመልን አወጣላቸው ግመሏ እንደማንኛውም ግመል ማለት ነው ስትኖር ነበር በተራ ማለት ነው ከሌሎች ግመል ጋር ውሃ ትጠጣለች ተመሳሳይ የሆነ ፊዚዮሎጂ ያላት ግመል ማለት ነው ስለዚህ እዚህ ጋር አሁን እቺን ግመል የምንላት ግመል ናት ወይ አዎ ግመል ነው ልንል የምንችለው ለምን እንደ ግመል ኖራለች እንደ ግመል እኔ ታሪኩን አላውቅም አንተ ባልከኝ ዝም ብዬ እየመለስኩ እንጂ ማለት ስለዚህ አሁን የኔ ጥያቄ ምንድነው የአምላክ ችሎታ ላይ ሳይሆን የኔ ጥያቄ እቺ ግመል የሚያስብላት ከሆነ ከተስማማን ልክ በተመሳሳይ በተለየ መልኩ መገኘትም ከሌላው በተለየ መልኩ መገኘት ሰው አይደለም እንድትል አያደርግህም ነው አንድ ይሄን ነጥብ እንድትይዝልኝ ነው ሁለተኛ ነጥብ እዚህ ጋር ስሚዝ አንዴ እዚሁ ጋር አንዴ ቆምልኝና ማለት ነው አንዴ ትቆምልኛለህ ምንድነው አሁን ይሄን ሐሳብ ሳመጣ አንደኛ ኢሳ በድንግልና ሲወለድ ከሰዎች ግድ ተለየ ኢሳ ሰው ነው ወይ አዎ ሰው ነው ነገር ግን በድንግልና ነው ግን የተወለደው አየህ ግድ እንከፍለዋለን ማለት ነው ኢሳ ሰው ነው ወይ ሲባል ነብዩ ሰው ናቸው ወይ ከፈላት ግመሏን እኮ ከተራራ አሁን አይዋ ግመሏን ግመል አላት ኢሳንም ሰው አልነው ነገር ግን በቃ ተስማማን የተቀጽላለው ተስማማን እሱ ላይ ማን እንስማማለን ግመሏ አልኩ እኮ በሴክሹዋል ኢንተራክሽን የተገኘች ግመል አይደለችም እኮ አልኩኝ እኔም እኮ ልክ ኢሳም በሴክሹዋል ኢንተራክሽን የተገኘ አይደለም ስለዚህ በዚህ መንገድ መምጣታቸው በራሱ ተቀጽላ ወይንም ደግሞ ስለዚህ መንገድ የመጣ ብለን እንጂ ከግመል ጋር እኩል አንፈረጅም በዚህ መንገድ መምጣት ግመሏ ምንድነው ቆይ አንድ ጊዜ አለ እሺ ግሩም ጥሩ እንደምታውቀው አህያ አለች የሜዳ አህያ ደግሞ ምንለው አለ ወይንም ይሄ ነጮቹ ዜብራ የሚሉት ማለት ነው አየህ ምናልባት አላቅም ከተሳሳትኩ ተረማለሁ ጀርባዋ ላይ ባለው ምስል ከሆነ አላቅም ዜብራ የተባለችው አላቅም ግን ይለያሉ የሜዳ አህያና የዚህ እኛ አህያ ምንለው እቺ በከተማ ያለችው አህያ ማለት አህያ ናቸው ስማቸው ነገር ግን የሚለዩበት መንገድ አለ የዱር አህያም ልንላት እንችላለን አየህ ስለዚህ ግመሉ ጋር እንስማማለን ነገር ግን የግድ አመጣጡ እንዲለይ ያደርገዋል ማለት ነው እሺ ገብቶኛል እሺ አሁን እዚህ ድረስ ከተስማማን ሁለተኛው የተገኙበት መንገድ ነው እንጂ የተለየው ግመሏ ግመል ነው የሚለው ከተስማማን
ሌላው ፍቃድ ላይ ነው የምንመጣው። ለምን ያው ዓላማው ይገባናል። የዚህ ጥያቄ ዓላማ ስለሚገባን ኢሳን የሆነ አፕሊፍት ለማድረግ ነው ወይም ደግሞ አምላክ ነው አይነት ደረጃ ለማድረስ ነው። በቃ የጥያቄው ዓላማ ያ ስለሆነ ማለት ነው። ፍቃድ እያልክ ስለሆነ አንድ አይነት ፍቃድ እንዳላቸው ያሳያል የሚል ቅድም እያነሳህም ስለነበረ ማለት ነውና አባ በአንተ እምነት ኢየሱስ አምላክ ነው ብለህ ነው አይደል የምታምነው? መቼስ አይ ቲንክ እንደሱ ብለህ ነው የምታምነው። በጣም ጥሩ። አይ ቲንክ በስላሴም ታምናለህ፣ አብ ወልድ መንፈስ ቅዱስ ብለህ ታምናለህ ይመስለኛል። እውነት ነው አምናለሁ። በጣም ጥሩ። አብ በፍቃዱ ወልድን ሊያጠፋው ይችላል? አይችልም። እሺ አብ በፍቃዱ ወልድን ካጠፋው ወልድ ፈጣሪ ሊሆን ይችላል? አይችልም አይደለ? በተአምር ሊሆን አይችልም ፈጣሪ አይደለ? አዎ። እሺ ፒኬ አንዴ ምዕራፍ 5 ቁጥር 17 ክፈትልኝ። ቁርአንን ክፈትልኝ። በደንብ ተከታተል። እሺ ምንድነው ያልከን? አብ ወልድን በፍቃዱ በፍጹም ሊያጠፋው አይችልም ማለት። አብ በፍቃዱ ወልድን የሚያጠፋው ከሆነ ምን ሊሆን አይችልም? ወልድ በፍጹም ፈጣሪ ሊሆን አይችልም። ተመልከት ይሄንን ምዕራፍ 5 ቁጥር 17 ምን ይላል መሰለህ? እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ አለ። ከዛ ቀጥሎ ምን አለ? የመርየም ልጅ አልመሲህን እናቱንም በደንብ አዳምጠኝ። የመርየም ልጅ አልመሲህን እናቱንም በምድር ያለን ሁሉ ለማጥፋት ቢሻ ከአላህ ማዳንን የሚችል ማን ነው በላቸው። የሰማያትና የምድር የመካከላቸውንም ንግስና የአላህ ብቻ ነው። የሚሻውን ይፈጥራል። አላህ በነገሩ ሁሉ ላይ ቻይ ነው አለ። አሁን ምን እያለ ነው እዚህ ጋር አላህ Subhanahu Wa Ta'ala? እነዚህ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ካለ በኋላ የመርየም ልጅ አልመሲህን ማን ነው? የመርየም ልጅ አልመሲህ አባ ኢሳን ብቻ ሳይሆን እንደውም ጭራሽ እናቱንም በምድር ያለውን ሁሉ ለማጥፋት ቢሻ ከአላህ ማዳንን የሚችል ማን ነው በላቸው ይላል። ስለዚህ እዚህ ጋር ምን እያለ ነው አባ? ከአላህ የሚሻውን ይፈጥራል። አላህም በነገሩ ላይ ቻይ ነው፣ ሁሉን ይችላል። የላይኛው ሐሳብ ምን እያለ ነው? የላይኛው ሐሳብ ማለት ነው አላህ Subhanahu Wa Ta'ala ቢሻው በፍቃዱ ኢሳን ራሱ ሊያጠፋው ይችላል። ማንም አይከለክለኝም፣ ከእናቱንም ጭምር። እሱም ብቻ አይደለም ኢሳንም እናቱንም እኔ ላጠፋ ብፈልግ አጠፋቸው ነበረ። ገብቷል? እነሱን የሚያድናቸው አንድም የለም፣ እኔ ጋ ነው ስልጣኑ እያለ ነው። አሁን በቁርአኑ መሰረት ኢሳ አላህ ቢፈልግ ቢኖሮ በአላህ ፍቃድ አላህ ሊያጠፋው ይችላል ማለት ነው። ስለዚህ አላህ ሊያጠፋው የሚችል ከሆነ ኢሳ አምላክ ነው አይደለም? በዚህ አንደርስታንዲንግ ሊሆን አይችልም። በቃ በፍጹም ሊሆን አይችልም አይደለም? በዚህ አንደርስታንዲንግ ሊሆን አይችልም፣ ወይንም በዚህ ክፍል ሊሆን አይችልም። በዚህ ጥቅስ ሊሆን አይችልም። በዚህ ክፍል ማለት ምን ማለት ነው? ይሄ ቁርአን ማለት በዚህ ቨርስ እኮ እዚህ ጋር ባለ ሐሳብ አሁን አንተ ባመጣው ሐሳብ ሊሆን አይችልም። እዛ ላይ ባለው እንትን ላይ መጽሐፍ ቅዱስ ላይ እኮ አይደለም። ማነህ አትደረግ እዛ ላይ ባለው ግድ ማብራሪያ ይፈልጋል። እዚህ ጋር አባ ኔትወርኮት እንትን እያለ ነው። እንዲህ ካለ እዛ ጋር ለምን አለ? አይ ፒኬ ኔትወርክ እንግዲህ ሲረጋጉ ማለት ኔትወርካቸው ሲረጋጋ ይቀጥላሉ። ፈቃድ ባሉ ዙሪያ ላይ ችግር የለውም እናወራለን። ፈቃዱንም የፈቃዱን እኮ ነው አሁን እያነሳን ያለ ነው። በዚህ ሲል አይ በቃ በቂ ነው ያሉት ነገር ወይ ዳጊሻ መጽሐፍ ቅዱስ ላይ የሚቆም ማለት ነው። አሁን ፈቃድ የሚለው ነገር አሁን ቁርአን ላይ እንዳለ እንኳን አላውቅም ነበር፣ ግን መጽሐፍ ቅዱስ ላይ የሚቆም ምናልባት እናንተ በእስልምና ኢየሱስ ክርስቶስ እንደተሰቀለ አይታመንም እንጂ ማለት ነው። እዛም ላይ እኮ መስቀል ላይ ሆኖ ፈቃዱን ጠይቋል እኮ ኢየሱስ ክርስቶስ።
ባይዘዌ አሁን ስለ ፈቃድ አለ የተለያየ ፈቃድ ተከላ ፈቃድክ ቢሆን ይቺ ጽዋ ከኔ ትለፍ ማለት የሆነ እሱን ነው ማለት አሁን እሱን ፓርት አባ ሲመጡ ቅድምም እንዳልኩት ሉቃስ ላይ ነው ያለ ምናምን እናወራበታለን በሰፊው ምንድነው ሁሌ ቁርአንን የሚረዱበት መስመር ስለሚመቸኝ ያው በዛ ዙሪያ እናወራለን ነው የጠቀሷቸው 5 ነጥቦች ከፈጣሪ ጋር ምንም የሚያገናኘው ነገር የለምና ጀዛከላህ ስሚዞ በጣም አሪፍ ፖይንት ነው እዚህ ጋር ያነሳው ማለት ነው አሪፍ እንትን ነበር እስኪ ከመጡ እንቀጥላለን ህይወት መስጠት ላይም ህይወት መስጠት አምላክ የሚያስደርግ ከሆነ ያው የሆነ ተላኪና በምን አይነት እየተረዳ ነው ተላኪና ላኪ ያለ ስለዚህ በዛ መሰረት ለላኪው ተሰጥቶታል አይነት ኢምፕሊኬሽን የሚያሳድሩም ከሆነ በቁርአኑ አንደርስታንዲንግ ከመጡ በጣም ጭራሽ እንደማያስኬድ ነው እንትን የሚለውና ለምሳሌ ባይዘው ግሊች ነው የሚያደርገው እኮ አእምሮ እንደዚህ እንትን የምትል ከሆነ ማይገናኝ ነገር ስለሆነ ይቀደሙ እንደዛ ቀጥል አፎና ሀይቢ ያው ለምሳሌ እንትኑንም ማሳየት እንችላለን የሱረቱል በቀራ ላይ ያለውን ከተመቸ ክፈተው ፒክ ሱረቱል በቀራ ላይ ያለው አይደለም ቁጥር 73 ላይ ያለውን ክፈተው እሺ አይ ምን ያህል ነገሩ ሌም እየሆነ እንደሚወርድ ለእንየው ማለት ነው በጣም ህይወት መስጠት የሚባለው ነገር ላይ እንደዚህ ባላ ፍቃድ የተደረገን ነገር ፍቃዱ እየተባለ በጣም የሚመጣ ከሆነ በጣም ሌም ይሆናል እንዴ መሰለ አሁን ተመልከቱ እዚች ጋር ሐሳቡ በአጠቃላይ ምንድነው ይሄንን ከማንበባችን በፊት ሐሳቡ ኢን ጀነራል በኒ እስራኤል ላይ ሰው ተገድሏል እንዘን አላህ Subhanahu Wa Ta'ala ያንን ገዳዩን እንትን ለማለት ምንድን ያዘዛቸው እቺ በቀራ ይሄ ምንድነው ላም እንዲያርዱ ነው ያዘዛቸው ላም እንዲያርዱ አዘዛቸው ከዛ በኋላ አላህ Subhanahu Wa Ta'ala ከታረደ በኋላ በሷ በበድኑ በስጋዋ ማለት ነው ያ የሞተውን ሰው ምቱታል ከዛ ያ ሞተው ተነሳ በምኑ ፒኬ በምኑ ነው የተነሳው በበድን ተመቶ ማለት ነው ተመልከቱ አሁን ሐሳቡ ካገኛችሁት እናንብበው አሁን ቁጥር 73 ላይ ምን ይላል መሰላችሁ በድኑም በከፊሉ ምቱት አለናል አላህ Subhanahu Wa Ta'ala በድኑን በከፊሏም ምቱት ብሎ ማለት በድኑ ያ የሞተውም ማለት ነው የተገደለውን ሰው በከፊሏም ምቱት የሚለው የታረደችዋ ላም አለች ረዱ ተብሎ የታዘዘችዋ ላም አለች በሷ ማለት ነው የተወሰነ ወይ የሆነ ስጋዋን ወይ አጥንቷን ይዛችሁ ከፊሏም ማለት ነው በሷ ምቱታለ ከዛስ እንደዚሁ አላህ ሙታንን ያስነሳልና ታውቁም ዘንድ ተአምራቶችን ያሳያቸው አሁን በዚህ መሰረት ኢቭን በላሟ ከፊል በሆነች ፓርት ይሄ የሞተው ነገር ከተነሳ ኢማጂን አሁን ልትል የምትችለውን ኮንክሉዥን በአባ አረዳድ ፒኬ አስበው በድን ስጋ ሰው ይቀሰቅሳል ነው ኢማጂን ባይዘው ያ ብቻ በጣም ብዙ ከሙታን መነሳትማ ያው ፖይንቱ ከተነሳ ብዙ እናወራ ኢብራሂም አለይሂ ሰላም ስለ አራቱ አዋፍ